ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። ቅዱሳን እንዴት ናችሁ? ብፁዓን እንደምን ናችሁ? ሕያዋን እንደምን ናችሁ? ሕያዋን ባሉበት ምን አለ? ድምፅ አለ፣ ድምፅ አለ፣ ድምፅ አለ። አረ ይሄ ሁሉ ሰው እቺን ብቻ ክብር ለእግዚአብሔር ይሁን። አሜን፣ 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 አሜን። ጠዋትም ሆነ ማታ ሁለተኛ ሳምንት ነው ይሄንን ከጀመርን ማለት ነው። ጌታን ከልብ አመሰግናለሁ። የዛሬውን ስብከት ለየት የሚያደርገው ወንድማችን ፓስተር እንደሻው ከልክሌ የኔ ሜንቶር ነው። በዴንቨር ኮሎራዶ የኢትዮጵያን ኢቫንጀሊካል ቸርች የህብረት ቸርች የሚመራ ነው። ሪሰንትሊ ደግሞ የእንግሊዝኛ ቸርች ፕላንት አድርገዋል። በአንድነት ዋን ቸርች ይባላል። ለኔ ፐርሰናሊ ሜንቶሬ ነው። እኔን ኦርዴን ያደረገኝ እሱ ነው የዛሬ 20 ዓመት እና በሜንተር ፊት መስበክ እንግዲህ ምን ሊመስል እንደምችል ታያላችሁ። እንዳው በጉባኤ ስም ዌልካም ብትሉልኝ ደስ ይለኛል። እግዚአብሔር ይባርክ። ጌታን ከልብ አመሰግናለሁ። እንደ መግቢያ እንዲሆነን ባለፈው ሳምንት ያልነበራችሁ ዋና ትምህርታችን እነሆ እምነታችን የሚባለውን በዶክትሪን መልክ ትማራላችሁ። እኔ ደግሞ ያመጣሁት እነሆ እምነታችን በስራችን ትንሽ ከዚህ ከአእምሮ ወደ ልብ ከልብ ደግሞ ወደ እጅ እንዲሆን እንዴት ፕራክቲካል እናደርገዋለን እምነታችን የሚለው ነው። ዛሬ ምናልባት የዛሬ ሰርመን ሬት ቢደረግ ሙቪ ስታዩ ሬት ይደረጋል አይደል? ጂ አለ፣ ፒጂ አለ፣ ፒጂ 13 ምናምን አለ። ቀጥሎስ አረ ንገሩኝ። ሪስትሪክትድ የሆነ አር ሙቪ አለ እና ምናልባት የዛሬው ስብከቴ አር ነው ብዬ አስባለሁ። ለምን እንደሆነ ታያላችሁ። ስለዚህ ፋስትን ዩ ሲት ቤልት፣ ጠንቀቅ ብላችሁ ቀና ብላችሁ ቀስ ብዬ ነው ለመናገርም የሰውዬ አር ያለው እውነቱን ነው ሳትሉ የምትቀሩ አይመስለኝም። አር ሬትድ የሆነ ሰርመን ነው የምሰብከው። መጽሐፍ ቅዱስ የያዛችሁ ማቴዎስ ወንጌል ምዕራፍ 28 የመጨረሻውን ቃል ካገኛችሁ እናውጣና 28 18 ያወጣችሁ ሰዎች አሜን በሉና ቁሙና በአንድነት እናነባለን። ጌታ ይባርካችሁ። ስትቆሙ ያለው አሜን ስትሉ ግን የድምፅ ችግር አለ እንዴ? የለም አይደል? እስቲ አሜን በሉ። እኔ ባደኩበት ዘመን አሜን በል ባክህ የሚሉ ሰባኪያን ነበሩና አስባለሁና አሜን በል ባክህ፣ አሜን በይ ባክሽ ይሉ ነበር። ሰው ዝም ሲል አይ አሜን ብለህ እንኳን በሆነልህ ይሉ ነበር እና ያን ያህል ድፍረት የለኝም። ግን ጌታ የተመሰገነ ይሁን። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በአንድነት እናንብበው። ምን? ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ጌታ እንዲያስተምረን እንጸልያለን። ስልጣን ሁሉ በሰማይና በምድር የተሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ የእኛም አምላክና ጌታ መድኃኒታችን ኢየሱስ ክርስቶስ እናመሰግንሃለን፣ እናከብርሃለን። አቤቱ በአንተ ባለስልጣንነት ምድርና ሰማይ ሁሉ ትሞላለች። እግዚአብሔር ሆይ ዛሬ ደግሞ ታላቅነትህን፣ ንጉስነትህን፣ ለስም የሚገባውን ክብር በአምልኮ ሰጠንህ። ከሰጠህንም ለመንግስት መስፋፊያ ለወንጌል የሚሆነውን ሰጠን። አሁን ደግሞ ከቅዱስ ቃል እንድታስተምረን እግዚአብሔር ሆይ የኔንም አንደበት እንድታግዝ የባሪያዎችን ጆሮ እንድትረዳ ቃል በፍጹም ግልጥነት ደግሞ በፍጹም ቅንነት እንዲነገር እንዲደመጥ እንጸልያለን። እዚህ ላሉት ባሪያዎች ኦንላይን ላይ ለሚሰሙት በሚቀጥለው ትውልድ ሁሉ የዛሬ 5-10 ዓመት ለሚሰሙት ሁሉ እጸልያለሁ። እግዚአብሔር ሆይ የቃል ፍቺ ያብራ፣
ከማር የሚጣፍጠው ከወርቅ ይልቅ የሚወደደው ባሪያዎች ደግሞ ሊሰሙትና ሊያደርጉት የሚጓጉት የቃል ፍቺ ያብራልን በጌታ በኢየሱስ ክርስቶስ ስም አሜን አሜን አሜን። እግዚአብሔር ይባርካችሁ። ሁለት ነገር ነው ያዝነው። እነሆ እምነታችን በስራችን የሚለው ባለፈው ሳምንት ትንሽ ስለ ስራ አይተናል። ሁለተኛ ደግሞ ኮረም ዴዮ የሚባል የላቲን ወርድ ነው። ምናልባትም ህይወት በእግዚአብሔር ፊት ምን ይመስላል የሚለውን ነው አብረን ያየነው። ቲቶ 3:8 ላይ መግቢያ ቃል አይተናል። ይሄ በተለይ ለአገልጋዮች ለኛ የተሰጠ ምክር ነው። ጳውሎስ ለቲቶ የሰጠው ነው። ይህም የታመነ ቃል ነው። አዲሱ ትርጉም ነው። በእግዚአብሔር ያመኑቱ መልካምን ነገር ወይንም መልካም ስራ ለማድረግ ራሳቸውን አሳልፈው ይሰጡ ዘንድ እነዚህ ነገሮች አስረግጠህ እንድትናገር እፈልጋለሁ። ይህም መልካምና ለማንኛውም ሰው የሚጠቅም ነው። ጳውሎስ ነው ለወጣቱ ቲቶ ነው የሚነግረው። አስረግጠህ ተናገር። ይሄ ደግሞ ቢሰሙት ለሁሉም የሚጠቅም ነው። የምትናገረው ነገር ያመኑትን በስራ እንዲያውሉ ንገራቸው። አይደለም በእግዚአብሔር ያመኑት መልካም ነገር እንዲያደርጉ በመልካም ስራ እምነታቸውን እንዲገልጡ አስተምራቸው። አንዳንድ ቦታም እዘዛቸው፣ ተናገራቸው። ይሄ ደግሞ ለሁሉም ሰው የሚጠቅም ነው። ስለዚህ አሁን የምናምነውን ተግባራዊ እንድናደርግ ምናልባት ዛሬ እምነታችን በስራችን እንዳልን ምናልባት ሰብታይትል ብትሰጡ ደግሞ እምነታችን በመታዘዛችን ይገለጣል። መዝሙር 56:13 ላይ ተነስተው ነው ይሄን ኮረም ዲዮ በላቲን በሕያዋን ብርሃን በእግዚአብሔር ፊት እመላለስ ዘንድ ነፍሴን ከሞት እግሬን ከመሰናክል አድነሃልና ይላል። ዋናው ቃል እዚህ ላይ ነው። በእግዚአብሔር ፊት ማለት ነው። ምናልባት ላስት ዊክ ላልነበራችሁ ትንሽ የቃሉን ትርጉም እንፍታና ወደ ዛሬው ትምህርት እንሄዳለን። አርሲ ስፕሮ የተባለ ሰው ነው። ሪፎርምድ ቴዎሎጂያን ነው። እሱ ነው ሞር በእኛ ዘመን ይሄንን ትምህርት ስር እንዲደርስ ያደረገው እንጂ ሪፎርመርስ ሲሆኑ የዛሬ 500 ዓመት እነ ማርቲን ሉተር የእምነት አባቶቻችን በተለይ የወንጌላውያን አብያተ ክርስቲያናትን ሪፎርም አድርገው ሲወጡ አንደኛው ትልቅ ለውጥ ያመጡበት ትምህርት ነው፣ ከወርክ ኤቲክስ ቀጥሎ ማለት ነው። ኮረም ዴዮ ጥሬ ቃሉ በላቲን በእግዚአብሔር ፊት ማለት ነው። እኔ እንደውም በእግዚአብሔር ፊት ለፊት መሆን ማለት ነው፣ ወይም በእግዚአብሔር ህልውና በእግዚአብሔር ሀልዎት ፊት ማለት ነው። ሶስት መሰረታዊ ሐሳቦችን ይዟል። ይሄ ማለት አንድ አማኝ በዕለት ተዕለት ህይወቱ ከሰኞ እስከ አርብ ብቻ ሳይሆን ወይንም ቅዳሜና እሑድ ብቻ ሳይሆን 7ቱን ቀን ሙሉ በእግዚአብሔር ፊት እንዳለ እንዲያስብ፣ በስራ ቦታው ቢሆን፣ በትምህርት ገበታው ቢሆን፣ በመስሪያ ቤቱ ቢሆን፣ በመኖሪያ ቤቱ እንኳን ቢሆን ዘወትር በእግዚአብሔር ፊት ለፊት መሆኑን ባለፈው ሳምንት ያየነው በመንገዘብ፣ ሁለተኛው ደግሞ ለእግዚአብሔር ቃል ስልጣን በመገዛት ሶስተኛ ደግሞ ለእግዚአብሔር ክብር መኖር ይገባዋል የሚል ነው። ሶስት ነገሮች ናቸው። ምናልባት አይችን በቻርት በእግዚአብሔር ፊት መመላለስ ባለፈው ሳምንት አይተናል። ዮሴፍ በእግዚአብሔር ፊት ይመላለስ ነበር። ማንም በማያየው ሁኔታ በእግዚአብሔር ፊት ይሄን ክፉ ነገር አላደርግም ብሎ ዘወትር እንዳለ ማለት ነው። ትዝ ይላችሁ እንደሆነ እንደው በእያንዳንዳችን ቤት ካሜራ ቢገጠም ከሰኞ እስከ ዓርብ ቢገጠምና ሂድን የሆነ ካሜራ ሪኮርድ ተደርገን እዚህ ቦታ አሁን እዚህ ዲስፕሌይ ቢደረግ ይሄ የእንትና ቤት የእንትና የሳምንት ውሎ ነው ቢባልና ቢታይ ማን ይተርፋል ብዬ ተናግሬ ያለው። የኔም ቢታይ ዛሬ ሰባኪ ይኖራል ብዬ አላስብም። በእግዚአብሔር ፊት እንዴት ነው የኖር ነው ለማለት ነው። ዛሬ ለእግዚአብሔር ስልጣን መገዛት የሚለውን እናያለን። የዛሬ ሳምንት መስቀሉ ማማሩ ላይ መስቀሉም አፍተሮል ሁሉ ነገር ለእግዚአብሔር ክብር ስለሆነ ለእግዚአብሔር ክብር መኖር የሚለውን እነዚህ ሶስቱ ናቸው። በእግዚአብሔር ፊት ባለፈው ሳምንት አይተናል። ዛሬ ለእግዚአብሔር ስልጣን መገዛት የሚለውን ነው አብረን የምናየው። ስለ ስልጣን ነው የምናወራው። ለእግዚአብሔር ስልጣን መገዛት ሮሜ 13 ብታወጡ ደስ ይለኛል። ጊዜ ለመቆጠብ ነው ፓወርፖይንት ላይ ያወጣሁት። ሮሜ 13 ላይ ያወጣታችሁ ብትከታተሉኝ ደስ ይለኛል። 13:1 በአብዛኛው የቀደመውን ትርጉም ከያዛችሁ ከሱ ላንብብና አዲሱን ትርጉም አነባለሁ። ነፍስ ሁሉ ቁጥር 1 ምን ይላል? ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ምክንያቱም ከእግዚአብሔር ካልተገኘ በቀር ስልጣን የለምና። መጽሐፍ ቅዱስ ነው ይሄ የሚናገረው። አዲሱ ትርጉም ማንኛውም ሰው በስልጣን ላሉት ሹማምንት መገዛት አንብቡልኝ ይገባዋል።
ምክንያቱም ከእግዚአብሔር ካልሆነ በቀር ስልጣን የለምና አዲሱ ትርጉም ነው። ነፍስ ሁሉ ለበላይ ባሉት ባለስልጣን ጌታ በመጽሐፍ ቅዱስ የደነገጋቸው 3 ስልጣናት አሉ ወይንም 3 ኢንስቲትዩት አሉ። ዛሬ ስለ 3ቱ ነው በወፍ ዘረር አብረን የምናየው። የመጀመሪያው ቤተሰብ ነው። በቤተሰብ ውስጥ ስልጣን አለ። ወላጆች በልጆቻቸው ላይ ስልጣን አላቸው። መጽሐፍ ቅዱስ የሰጠው ነው። ስልጣን አላቸው። ኔክስት ፔጅ ላይ አለ። ሁለተኛው ቤተክርስቲያን። ቤተክርስቲያን ውስጥ እግዚአብሔር የጠራቸው መሪዎች አሉ፣ ባለስልጣን ናቸው። ምዕመናን አሉ፣ ተከታይ ነን። ሶስተኛው ቤተ መንግስት ነው። እግዚአብሔር ለነገስታት ስልጣን ሰጥቷል። እኛ ደግሞ እንደ ዜጋ ለነገስታት ስልጣን ልንታዘዝ ወይንም ልንገዛ ይገባል። እነዚህ 3ቱን ይሄ ቤተሰብ ያልኩት እኔ የምኖርበት ቤት ነው። ቤተክርስቲያን ያልኩት እኔ የማመልክባት ቤተክርስቲያን ናት። ስዕሏን የምታዩ ያው አሜሪካን ሀገር ስላይለሁ ደግሞ ቤተ መንግስት ያልኩት ዋይት ሃውስ ነው። በእነዚህ 3 ስልጣናት ውስጥ ነኝ። በእያንዳንዱ ቦታ እንደ መልካም ክርስቲያን ያመነውን እንኑር እንታዘዝ ካለን ሁላችንም በዚህ ውስጥ አለን። ከዚህ ምናልባትም እንደ ኢንስቲትዩሽን ስላልያዝኩት እንጂ መስሪያ ቤታችንም ይሁ በመስሪያ ቤታችን አለቆች አሉን። እኛም አለቆች ነን፣ የሚከተሉን አሉ፣ መሪዎች ነን፣ ተከታዮች አሉን። እነዚህ 3ቱ እግዚአብሔር ስልጣኑን በምድር ላይ ትዝ ይላችኋል። ባለፈውም ሳምንት እንዳየነው እግዚአብሔር አምላክ ሰውን ፈጠረው፣ በገነት ላይ ኖረው አበጃት፣ ተከታተላት፣ አድሳት ብሎ ስልጣን ሰጥቶታል። ምድርን ግዛት፣ ተቆጣጠራት ብሎ ስልጣን ሰጥቷል። እና መጀመሪያ እግዚአብሔር ከመሰረታቸው አንዱ ቤተሰብ ነው። አዳምንና ሔዋንን ሰርቷል። ከዛ ኦፍ ኮርስ ቤተ መንግስትን ወይንም ነገስታትን ስርዓት ነው። ደም የሚያፈስ ደሙ ይፍሰስ ብሎ ስለ እግዚአብሔር መንግስት ኮንሴፕት አድርጓል። በአዲስ ኪዳን ደግሞ ቤተ ክርስቲያንን መስርቷል። ስለዚህ መጀመሪያ ቤተሰብን ትንሽ በርከኑ፣ ከዛ ቤተ ክርስቲያንን፣ በሶስተኛ ደረጃ የቤተ መንግስትን የነገስታትን ስልጣን አብረን እናያለን። ስለዚህ ለእግዚአብሔር ስልጣን መገዛት ስንል ለቤተሰብ ስልጣን መገዛት ማለት ነው። ሁለተኛ ለቤተ ክርስቲያን ስልጣን መገዛት ነው። ሶስተኛ ለቤተ መንግስት ስልጣን መገዛት ነው። አማኞች ነን። መጽሐፍ ቅዱስ አለን። መጽሐፍ ቅዱስ የሚያስተምረን እውነት አለ። ስለ ቤተሰብ፣ ስለ ቤተ ክርስቲያን፣ ስለ መንግስት የሚያስተምረን ትምህርት አለ። ይህንን እንደ ጥሩ ዜጋ፣ እንደ ጥሩ አማኝ፣ እንደ ጥሩ ደቀ መዛሙርት ልንኖርበት የሚገባ ነገር ነው። እግዚአብሔር ራሱ በቃሉ ያስተማረው ነው። መጀመሪያ ስለ ቤተሰብ ለቤተሰብ ስልጣን መገዛት እንመልከት። ስለ ቤተሰብ ቆላስይስ 3 18 እና 20 እንዲህ ይላል። ቆላስይስ 3 18 20 ለቤተሰብ ስልጣን መገዛት። ሚስቶች ሆይ ስል አቤት ትላላችሁ። ሚስቶች ሆይ ኧረ አይሰማም። ሚስቶች ሆይ አቤት፣ ይሄም ልብ በሉ፣ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ። ሚስቶች ሆይ የት ገባችሁ? ለባሎቻችሁ ነግራችኋለሁ። አር ነው ብያችኋለሁ። የስብከት ለባሎቻችሁ ምን ሆኑ? ተገዙ። ኦኬ ባሎች ሆይ፣ አንድ ባል ብቻ ነው እዚህ ቤት ውስጥ ያለው። ባሎች ሆይ አቤት፣ ሚስቶቻችሁን ውደዱ፣ መራራ አትሆኑባቸው። ዋው! ለሚስት ምንም አልተነገረም እኮ። መራራ ሚስቶች የመቅመስ የሰው ላይፍ የመቅመስ ምላስ አላቸው እና ባል ይቀመሳል። ሲቀመስ መራራ አትሁን ነው አይደለም? መራራ አትሁንባቸው። ኦኬ ልጆች ሆይ፣ ልጆች የሆናችሁ እዚህ በቃ ከ28 በታች ከ30 በታች የሆናችሁ እሺ፣ ልጆች ሆይ እኛን ለማራቅ ነው። ልጆች ሆይ ሲል ከ30 በታች የሆናችሁ አቤት በሉኝ እባካችሁ። ልጆች ሆይ ተባረኩ እናንተ። ይህ ጌታን ደስ የሚያሰኝ በመሆኑ በአንዳንድ ነገር በአብዛኛው ነገር አይነበብም እንዴ? ልጆች ሆይ በሁሉ ነገር ለወላጆቻችሁ ታዘዙ። አባቶች ሆይ ተስፋ እንዳይቆርጡ ልጆቻችሁን አታስመርሯቸው። ዋው! ይሄ እንግዲህ የጌታ ለአማኞች የጻፈው ነው።
በቤተሰቡ ስልጣን አለ፣ አውቶሪቲ አለ። በአውቶሪቲ ውስጥ ደግሞ መገዛት አለ፣ ሰሚሽን አለ፣ መታዘዝ አለ አይደለም? ተዘዝ አለ በቤተ ክርስቲያን ውስጥ ወይንም በቤተሰብ ውስጥ እግዚአብሔር ያስቀመጠው። ስለዚህ ሚስቶች እባካችሁ በጌታ ዘንድ ተገቢ በመሆኑ ለባሎቻችሁ ተገዙ የሚባለው ነገር ትንሽ እንዳው ኦሪጂናሉ በግሪኩ ምን መሰላችሁ? በግሪኩ ተገዙ ማለት ነው። በቃ እንዴ ግሪክ አለ በዕብራይኑ ምናምን ካላችሁ በሱም በአማርኛ ምን መሰላችሁ? ተገዙ ነው። በቃ ሌላ ነገር ምንም ነገር የለም። ተገዙ። ባሎች ሆይ ሚስቶቻችሁን ውደዱ። ኦኬ፣ ይሄ ትንሽ ለየት የሚል ነው። ውደዱ ማለት ምን መሰላችሁ? ውደዱ ነው አይደል? በምን አይነት መውደድ? ክርስቶስ ቤተክርስቲያንን ራሱን እንኳን አሳልፎ እስኪሰጥ ድረስ እና ብዙ ጊዜ ጋብቻ እንደ ፓስተር አማክራለሁ እና ችግሩ ምንድነው? ኮምፕሌኑ ምናልባት እሷ በተለይ ወንዶች ነው አትገዛልኝም ምናምን ይላሉ። ጥቅስ ያጽፉና ባሌ ሚስት ራስ ነው ብለው በትልቁ ጽፈው ይለጥፋሉ። በጥቅስ ብዛት ለመግዛት ነው። እና አትገዛልኝም፣ እሺ ትወዳታለህ፣ እሷ ብትገዛልኝ እኔ መውደድ አያቅተኝም ይላል። እሷ ጋር መታችሁ ደግሞ ለምን ሰሚሲቭ አትሆኝም ሲል አይ ክርስቶስ እንደሚወደኝ እና ማን ይጀምር እስቲ አሁን በርግጥ እኔ እሱ ቢወደኝ ይገዛለታለሁ ትላለች። እሱ ደግሞ ብትገዛልኝ መውደድ ምን ያቅተኛል ይላል። ማን ይጀምር ሲባል መቼስ መጀመሪያ የተፈጠረው ማን ነው? ወንድየው ነው። ወንዱ መጀመር አለበት። በቃ ማፍቀር መጀመር አለበት። ስልጣን አለ። ግን ባል የሚስት ራስ ነው። አውቶሪቲ አለ። አንድ መኪና ሁለት መሪ ቢኖረው ለማምራችሁ ሁለት መሪ ቢኖረው ሴቲቱ በዚህ በኩል ብትነዳ ወንድየው በዚህ በኩል ቢነዳ እየነዱ አንድ መኪና ነው እየነዱ ሲሄዱ እስየው ዝም ብሎ ሲሄድ እና አሁን የሆነ ወይ ላይ ትራፊክ ቢጫ በርቶ ቀይ ለማቆም ሲል ወይ እሷ ቶሎ ልለፍ ብትል እሱ ደግሞ ልቁም ቢል እሱ ፍሬኑን እሱ አክሰለሬሽኑን ቢል መኪናው ምንድን ነው የሚሆነው? ወይ ደግሞ የሆነ ነገር ሲመጣ እሷ ወደዚህ እሱ ወደዚህ ቢል እንደሱ ነው አይደል? ሜሬጅ ዝም ብዬ ሳስብ እንደ ቪክል አየዋለሁ፣ እንደ መኪና ብናየው ማለት ነው። ሁለቱ እኩል ሆነዋል ተብሎ ሁለቱ ይንዱ ቢባል የት ነው የሚሄደው መኪናው ነው? ባይሆን እህቶች ልምከራችሁ፣ ስጡት መሪውን ይንዳ፣ ግን እናንተ አክሰለሬሽኑን ያዙት ፍጥረቱንና ምናምን ለመቆጣጠር ከመኪና ምሳሌ ነው። ስልጣን አለ አውቶሪቲ ውስጥ በቤተ ክርስቲያን ውስጥ በቤተሰብ ውስጥ እግዚአብሔር የደነገገው። ግን ይሄ ስልጣን እንዳግባቡ ካልተያዘ ዛሬ ለቤተሰብ ክራይሲስ ምክንያት የሆነው በባልና በሚስት መካከል ያለው ክራይሲስ ነው። ብዙ ልገባ አልወድም። አንደኛ ጴጥሮስ 3 ላይ ይሄንን የጳውሎስ ብቻ ሐሳብ አይደለም። ምናልባት ጳውሎስ ስላላገባ ነው እንደዚህ የሚለው የምትሉ ከሆነ ጴጥሮስ ኬፋ ይባላል። ሚስቱን ይዞ የሚዞር ሰባኪ ነበር። እሱም እንዲህ ብለዋል፣ ሚስቶች ሆይ እናንተም እንደዚሁ ለባሎቻችሁ ተገዙ። አንዳንድ ለቃል የማይታዘዙ ቢኖሩ ያለ ቃል በሚስቶቻቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹሕና ፍጹም አክብሮት የተሞላ ኑሯችሁን ሲመለከቱ ነው። ውበታችሁ በውጫዊ ነገሮች ሞን ይኸውም ሹሩባ መሰራት የለውበትም፣ በወርቅና በማጌጥና በልብስ አይሆን። ኦኬ ቁጥር 4 ነገር ግን ውበታችሁ በማን ፊት ይላል? በእግዚአብሔር ፊት። ኮረም ዴዮ ውበታችሁ በእግዚአብሔር ፊት፣ ሁሌ በሚያያችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምን ጊዜም የማይጠፋ የውስጥ ሰውነት ውበት ይሁን። አዲሱ ትርጉም ደስ ይላል። ባሎች ሆይ እናንተም ደግሞ ጸሎታችሁ እንዳይደናቀፍ፣ የቀደመው ትርጉም እንዳይከለከል በኑሯቸው ሁሉ ለሚስቶቻችሁ አስቡላቸው። ደካሞች ስለሆኑና የሕይወትን በረከት አብረዋችሁ ስለሚወርሱ አክብሯቸው። ዛሬ ብዙ ድሪም አለን ወንዶች ባሎች፣ ወንዶች ሞክሼዎች የሆናቸው ምናልባት ያ ድሪም ላይ ያልደረስነው ሚስቶቻችንን እንዴት ነው ሪስፔክት የምናደርገው? ቤት ውስጥ ትሪት ጸሎት ይከለክላል፣ በጣም ይከለክላል። ለሚስቶቻችን ያለን ክብር ለእግዚአብሔር ያለን ክብር መገለጫ ነው። ስለ ጌታ ብላችሁ ነው አክብሩ የሚለው። ሚስቶችም ባሎቻቸውን፣ ባሎችም ሚስቶቻቸውን ስለ ጌታ ብላችሁ
እንዳውም እዚህ ላይ ምናልባት የማያምን እንኳን ባል ቢኖራችሁ ሚስቶች ሆይ ኑሯችሁን አይተው በእግዚአብሔር ፊት ያላችሁን ትህትና አይተው ስለምትኖሩት ህይወት እንኳን ሊያውቅ ኢንተረስት ያድርባቸዋል ጌታንም የማወቅ እድል ይኖራቸዋል። ለዚህ ነው የማያምን እንኳን ባል በሚያምን ሚስቱ የተቀደሰ ነው። ስልጣን በቤተሰብ ውስጥ አለ። ልጆች ወላጆቻቸውን እንዲያከብሩ ወላጆች ደግሞ ልጆቻቸውን በፍጹም ምሳሌነት እንዲያሳድጉ መራራ እንዳይሆኑባቸው እንዳያስመርሯቸው። እኛ በምንኖርበት ሀገር ስለ ዲሲፕሊን በጣም አስቸጋሪ የሆነ ነገር ነው። እኛ ድሮ የዛሬ 30-40 ዓመት የወጣን ሰዎች ዲሲፕሊን ማለት እንዴት እንደሆነ አባታችን እንዴት እንዳሳደገን ታውቃላችሁ አይደለም? እና ያንን ይዘን ነው እኛም ልጆቻችንን ማሳደግ የምንፈልገው ማለት ነው። አሜሪካን አገር ደግሞ አንዳንድ ነገር የሚደረግ ነገር አለ። ይሄው ልጆቻችሁን በጣም ከደበደባችሁና የሆነ ምልክት ካላችሁ ደግሞ 911 የሚባል ቁጥር ይጠራሉ፣ ልትታሰሩ ትችላላችሁ። እና ግራ ገባን እና እኔ ተጠይቄያለሁ፣ እንዴት ነው ማሳደግ ያለብኝ? እንደ ኢትዮጵያ ነው ማሳደግ ያለብኝ ወይስ እንደ አሜሪካ ነው ሲሉኝ፣ አይ እንደ ሁለቱም አይደለም። እንደ ምንድን ነው? እንደ እግዚአብሔር ቃል። እንደ እግዚአብሔር ቃል ምን ይላል? ልጅ ስለማሳደግ በደንብ ይናገራል። ስለ ዲሲፕሊን። አንዳንዱ ከፍርሃት የተነሳ የሆነ ነገር ካረኩ የሆነ ነገር ሆናለሁ ብለው ልጆቻቸውን መረን የሚጥሉ አሉ። አንዳንዱ ደግሞ አላስችል ብለው የሆነ ሲገርፍ ወይንም ደግሞ የሚታሰሩም ፓርነቶች አሉ። ግን እንዴት እናሳድግ? መጽሐፍ ቅዱስ ምን ይላል? ይህ መሰረታዊ የሆነ ነገር ነው። ልጆችም ወላጆቻቸውን እንዲያከብሩ፣ ወላጆችም ልጆቻቸውን እንዳያስመርሩ እና ምናልባት እያደጉ ያሉ ልጆች ላላችሁ እኔ ብዙ ጊዜ ከባለቤቴም ጋር እናወራለን። ልጆቼ ህፃናት በነበሩ ጊዜ ስመታቸው በእውነት ለዲሲፕሊን ሳይሆን ቁጣዬን ለማብረድ ነው። ቁጣዬን አንጀቴን ሲያቃጥሉ አንጀቴ እንዲርስ ማለት ነው። እና ልጆችን ዲሲፕሊን የምናደርገው ለምንድን ነው? ንዴት ለማብረድ ነው ወይ? አይደለም። በስነ ስርዓት እንዲሆኑ አይደል? እንዲያድጉ እግዚአብሔርንም እንዲወዱ በምሳሌነት ህይወት እንድንኖር ነው። ንዴት ማብረጃ አይደለም። ስለ ፓረንቲንግ ስላልሆነ እዚህ ላይ ብዙ አልቆይም። ግን የቤተ ክርስቲያን ስልጣን ተግዳሮት እንደ 3 ነገር ባነሳ ደስ ይለኛል። ዛሬ ከምን ጊዜውም በላይ ሜሬጅ አንደር አታክ ነው። ታውቃላችሁ፣ ሜሬጅ አንደር አታክ ነው። በየትኛውም ካልቸር ፖስት ሞደርን ሶሳይቲ ከተነሳበት ዋናው ነገር አንዱ ጋብቻ ላይ ነው አይደለም? ምናልባት ዲቮርስን ላንሳ። እግዚአብሔር ያጣመረውን ሰው አይለየው ይላል። ከምን ጊዜውም በላይ በውጭ ሳይሆን በቤተ ክርስቲያን የዲቮርስ ሬት በጣም እየጨመረ ነው። ሰው በሆነው ምክንያት ሚስቱ መፍታት ይፈቀዳል ብለው ጠይቀውታል። በሆነው ምክንያት ጨውሳ በዛለች ወይ በርበሬ ይበዛል ምናምን። እግዚአብሔር በመጀመሪያ እንዲህ አይደለም የፈጠረው። በመጀመሪያ እንዲህ አልነበረም። ሙሴም እንኳን ስለ ልባችሁ ጥንካሬ ነው የፈቀደው ዲቮርስን። ሁለተኛ ግብረ ሰዶማዊነት በምድራችንም ላይ በጣም እየሰፋ ያለ በድብቅ ያለ ግብረ ሰዶማዊነት ነው። እግዚአብሔር አምላክ አዳምና ሔዋንን ፈጠረ ነው የሚለው እንጂ አዳምና አደሙን አልፈጠረም፣ ወይንም ሔዋንና ሄለንን አልፈጠረም አይደለም። ሁለት ሴቶች ወይ ሁለት ወንድ አልፈጠረም። አንድ ወንድ አንድ ሴት ነው የፈጠረው። አንድ ወንድ አንድ ሴት ነው የፈጠረው። ይሄ ከምን ጊዜውም በላይ አታክ እየተደረገ ያለ ነው። ጋብቻውን ሪዲፋይን ይደረግ እየተባለ ነው። የዩሮፒያን መንግስታት ሪዲፋይን ለማድረግ ይሞክራሉ። ቆም ብዬ ልናገር፣ የጋብቻው መስራች ማን ነው? ጋብቻን ትዳርን የሰራ ማን ነው? እግዚአብሔር ነው። የጋብቻ ሲኢኦ እሱ ነው። ፊውሽ ፋውንደሩ እሱ ነው። ምንድነው? ድሪመሩ እሱ ነው። ባለራዩ እሱ ነው። ጋብቻን ሲመሰርት እሱ ነው ባለራዩ፣ እሱ ነው ባለቤቱ። ስለዚህ ሪዲፋይን ሊያረገው ሪፖዚሽን ሊያረገው whatever ሪ በሉት ሊያረግ የሚችል ፈጣሪው ብቻ ነው። ፈጣሪ በመጀመሪያ ወንድና ሴት አድርጎ ፈጠራቸው። ስለዚህ አለ ሰው እናቱን አባቱን ይተዋል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ የመንግስት ስራ አይደለም ጋብቻ ሪዲፋይን ማድረግ። ኢንፋክት የቤተ ክርስቲያን መሪዎችም ስራ አይደለም፣ የሃይማኖት መሪዎችም ስራ አይደለም። ማንም ጋብቻ ሪዲፋይን ሊያደርግ አይችልም። ባለቤቱ ወንድና ሴት አድርጎ ፈጥሯቸዋል። ከዚህ ውጪ ሌላ ጋብቻ የለም። እውነቱ ይሄ ነው። ምናልባትም አሁን በዩሮፕ ወንድና ሴት አላጋባም ያለ አንድ ፓስተር እንደታሰረ አውቃለሁ። በቤተ ክርስቲያን ውስጥ ሆሞሴክሹዋልን መቅጠር አለባችሁ ተብሎ መንግስት የሚያስገድድባቸው ሀገር እንዳለ እናውቃለን። ስለዚህ
እግዚአብሔር የሰራው ኢንስቲትዩሽን ላይ ሜሬጅ ላይ ጋብቻ ላይ እነሆ እምነታችን ብለን የምናስተምረውን ከፍተኛ አታክ ውስጥ እየገባ ነው። እምነታችን እንደ ኢቫንጀሊካል ቸርች እንደ ወንጌል አማኞች ጋብቻ እንደውም አማርኛው ደስ ይለኛል። አንድ ወንድ ከአንድ ሴት ጋር ብቻ ማለት ነው። አንድ ወንድ ከአንድ ሴት ጋር ብቻ። እንደውም ጋር ብዙ ሆኗል ጋብቻው ማለት አንድ ወንድ ከብዙ ሴቶች ጋር። አንድ ጓደኛዬ ሲናገር ሰማሁት። ከአንድ ከተሳካለት ወንድ ጀርባ ምን አለ ይባላል? አንድ ሴት አለች ይባላል። በጣም ጥሩ ነው። ደግሞ ዛሬ ሌላውን ልንገራችሁ። አንድ ካልተሳካለት ወንድ ጀርባ 3 ሴቶች አሉ። ሶስተኛው ፌሚኒዝም ነው። አንዳንድ ዩቲዩብ ላይ ሶሻል ሚዲያ ላይ አያለው አካሄዱን። ያው እኛ ጋር ዘግይቶ አይደለም የሚመጣው። የስ እግዚአብሔር ለሰው ልጆች ሁሉ ኢኳል የሆነ ራይት ሰጥቷል። ግን ሮል አለን፣ ዲፈረንት ሮል የምንጫወትበት አለ። ሚስቴ እኔ 9 ወር አድግዣለሁ። ካሁን በኋላ ያለው ነርቸር ማድረግ ያንተ ነው። ጡት አጥባ አሳድግ ብትለኝ አይሆንም። እግዚአብሔር ሲፈጥረን ከልጆች ጋር የሰራን ስሪት አለ። በተፈጠርንበት ፍጥረት ለእግዚአብሔር ክብር እንድንኖር ልጆቻችንን በሱ ቅድስና እንድናሳድግ ያላል። ለምሳሌ አሁን በጣም ፌሚኒዝም ካተረፈብን አንዱ ኔጌቲቭ ኢምፓክቱ አቦርሽን ነው። በጣም አሳዛኝ በሆነ ሬት እየጨመረ ነው ያለው። እኔ በአካሌ ላይ ማዘው እኔ ነኝ። ባሌ ያዝም ልጆቼ ማያዙም ማንም መንግስትም ሊያዘኝ አይችልም። በገዛ አካሌ ላይ ማረገው ይሄንን ነው ብሎ የተነሳ ሙቭመንት ነው። ስለዚህ ብዙ ህፃናቶች እያለቁ ነው። እኛ እንደ ወንጌል አማኞች ደግሞ ምናምነው እነሆ እምነታችን ህይወት የሚጀምረው ምን ውስጥ ነው? ጽንስ ውስጥ ነው አይደለም? በማህፀን ያለ ህይወት ነው። በእግዚአብሔር አምሳል የተፈጠረ ሰው ነው። እምነታችን ይሄ ነው። ቢብሊካል ዶክትሪኑ ይሄ ነው። ሰው 9 ወር ቆይቶ ሲወለድ አይደለም ስም ሲወጣለት አይደለም ሕያው መሆን የሚጀምረው አይደለም፣ በማህፀን ውስጥ ነው ሰው የእግዚአብሔር አምሳል የሆነው። ስለዚህ እኔ አቦርሽን ወይም ሙርጂያ ዘር ማጥፋት ነው፣ የእግዚአብሔርን አምሳል መግደል ነው። ስለዚህ ከምን ጊዜውም በላይ በቤተ ክርስቲያን ውስጥ ያለው አውቶሪቲ ተጥሷል፣ እየተጣሰ ነው። ቤተ ክርስቲያን ከምን ጊዜውም በላይ አሳሳቢ የሆነው ነገር የቤተሰብ ጉዳይ ነው። እነዚህ ነገሮች ዘርዝሩት እናንተ እንደው ለመግቢያ ያለው እንጂ ዛሬ የጋብቻ ተግዳሮት ብዙ ነው። በተለይ የኛ የወንጌል አማኞችን ቤተክርስቲያን እምነታችንን የሚጻረር ነገር ብዙ እየተደረገ ነው። ስለዚህ ቆም ብለን ድምጽ ልናሰማ ይገባል። ጋብቻ አንድ ወንድ ከአንድ ሴት ጋር ብቻ። ሁለተኛ ለቤተክርስቲያን ስልጣን መገዛት፣ ለቤተሰብ ስልጣን መገዛት። በኋላ እንዴት አቢዩዝ እንደተደረጉ 3ቱን ስልጣኖች ትንሽ ለማንሳት እሞክራለሁ። ለቤተ ክርስቲያን ስልጣን መገዛት አንደኛ ጴጥሮስ 5:1-5 ይሄንንም ብጽፉ ጥሩ ነው። የእግዚአብሔር ቃል እንዴት ሚዛናዊ እንደሆነ ላሳያችሁ እወዳለሁ። አንደኛ ጴጥሮስ 5:1-5 ለመሪዎች ነው። በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ፣ በእናንተ ኃላፊነት ስር ያለውን የእግዚአብሔርን መንጋ ጠብቁ፣ እንዲሁም ባደራ ለተሰጣችሁ መንጋ መልካም ምሳሌ በመሆን እንጂ በላያቸው ላይ በመሰልጠን አይሁን። ቁጥር 4 የእረኞች አለቃ በሚገለጥበት ጊዜ የማይጠፋውን አክሊል ትቀበላላችሁ ይልና ለጎልማሳዎች ደግሞ ለምእመናን ይጽፋል። ጎልማሶች ወይ እናንተም እንዲሁ ለሽማግሌዎቻችሁ ምን አድርጉ? ተገዙ። ሁላችሁም እርስ በርስ በመከባበር ትሕትናን ልበሱ፣ ምክንያቱም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ክብር ለእግዚአብሔር ይሁን። አሁን ወደ ቤተ ክርስቲያን ይመጣል። መሪዎች ሆይ፣ እረኞች ሆይ መንጋውን ጠብቁ፣ ምሳሌ ሁኑላቸው፣ በግድ አትግዟቸው፣ እንዲያውም ምሳሌ በመሆን በርራዬ ምሯቸው፣ የመሪነት ኃላፊነታችሁን ተወጡ ይልና ለምእመናን ለሕዝቡ ለማህበረ ጉባኤው ደግሞ እናንተ ደግሞ ለሽማግሌዎቻችሁ ምን ሁኑ? ተገዙ፣ ሰሚሲፍ ሁኑ። እናንተ ሽማግሌዎች በምሳሌነት ምሩ፣ በቅንነት ምሩ። እናንተ ደግሞ ምእመናን በአክብሮት ተገዙላቸው፣ ታዘዙላቸው። እምቢ ካላችሁ ደግሞ እግዚአብሔር ትዕቢተኞችን ይቃወማል። ትዕቢተኞች ማለት በዚህ አውድ ውስጥ ለባለስልጣን የማይታዘዙ ማለት ነው። ለባለስልጣን የማይገዙ ማለት ነው። ለቤተ ክርስቲያን መሪዎች የማይገዙ ነው። እግዚአብሔር ትዕቢተኞችን ይቃወማል
አንዴ ይሄንን ወርድ ስተዲ ያደረኩ ይቃወማል የሚለውን ያነበብኩት በጣም አስገረመኝ። እግዚአብሔር ይቃወማል ሲባል ማለት ነው። እግዚአብሔር ይቃወማል ሲባል ትርጉሙ ላይ እግዚአብሔር ባለ በሌለ ኃይሉ ይወጥቅባቸዋል ማለት ነው። እግዚአብሔር አንድ ነገር ሲቃወም እግዚአብሔር አንድ ነገር ሲቃወም ባለ በሌለ ኃይሉ ሲቃወም እግዚአብሔር እኮ ነው የምላቸው። እግዚአብሔር ባለ በሌለ ኃይሉ ሲቃወም ሰማይ ዙፋኑ እግር ምድር የእግሩ መርገጫ ናት። ውኆችን በፍኙ ሰብስቦ ሰማያትን በስንዝር ተራሮችን እንደቀላል ነገር እግዚአብሔር እጁን አያችሁ እና ይሄ እግዚአብሔር ሲቃወማችሁ በእጁ ሲገፈትራችሁ ምንድን ነው የምትሆኑት? ትዕቢተኞችን እንዲቃወማል። እኔ እዚህ ባሉን አለ አይደል? ፉፋ ነበር የምንለው ስናድግ። ባሉን በጣም የተወጠረ ባሉን እሱን ለማስተንፈስ ትልቅ ዱላ ይዛችሁ ቡቡ ነው የምታደርጉት። እንደውም ሊያመልጥ ይችላል። እንደውም ወደዚህ ስትመቱት ይሄን ግን ትንሽ ስፒል ወይንም መርፌ ጎኑ ላይ ስታደርጉ ብሎ እንደሌለ ነገር ይሆናል። እግዚአብሔር ትዕቢተኞችን ያስተነፍሳል። ትዕቢተኞች ካላችሁ አይኔን ጨፍኜ እናገራለሁ፣ እግዚአብሔር ያስተንፍሳችሁ። ከዚህ ሌላ የምናገረው ነገር የለም። ለትሑታን ግን ጸጋን ይሰጣል፣ ለሚታዘዙ ማለት ነው። በጣም ዕብራውያን 13-17 ላይ ብዙ ጊዜ ፓስቶሪያል ሴሚናር ምናምን ሳረግ ይህን ቃል ወዳለው ሳጠና ያነበብኩት ቀን እንዴት ደስ እንዳለኝ ልነግራቸው አልችልም። አዲሱን ትርጉም የተረጎሙትን ሰዎች ሁሉ ባረኳቸው፣ አመሰገንኳቸው። እንዲህ ይላል፣ አንብብላችሁ ዕብራውያን 13-17 ለመሪዎቻችሁ ታዘዙ፣ ደግሞ ምን ይላል? ተገዙላቸው። ምክንያቱም እነሱ በብርቱ የሚያስጠይቃቸው ነገር ስላለባቸው ስለ ነፍሳችሁ ጉዳይ ይተጋሉ። እነማ? መሪዎች። ለማ? ለእናንተ ለምእመናን ታዘዟቸው። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ምን አድርጉ? ታዘዟቸው። አለዚያ አንብቡልኝ፣ ይሄንን በእውነት አንብቡልኝ፣ ጮክ በሉን። አለዚያ አይበጃችሁም። ለምእመናን ነው፣ ለእኛ ነው። ለመሪዎች ታዘዙ። ምክንያቱም የሚያሳስባቸው የነፍስ ጉዳይ ነው። ጌታ በቀራንዮ መስቀል ላይ ነፍሱን የሰጠው ጉዳይ ነው። የአምላክ ልጅ የሞተበት ጉዳይ ነው። ከሰማይ ወደ ምድር የመጣበት ጉዳይ ነው። በመስቀል የተንጠለጠለበት ጉዳይ ነው። ሕይወቱን የሰጠበት ጉዳይ ነው። ደሙን ያፈሰሰበት ጉዳይ ነው። የነፍስ ጉዳይ ነው። በቤተ ክርስቲያን ውስጥ የሚሰራው የወንጌል ጉዳይ የነፍስ ጉዳይ ነው። ስለዚህ እነዚህ በእግዚአብሔር የተሾሙ አገልጋዮች ስራቸውን በደስታ እንዲያከናውኑ ታዘዟቸው፣ ተገዙላቸው። ካለበለዚያ አይበጃችሁም። እና ከቅድሙ ክፍል ጋር ሳያይዘው ከጴጥሮስ ጋር ሳያይዘው አይበጃችሁም ለተባለው ልክ ነው። እንደሱ ነው። መታዘዝ ይበጃል። ምናልባት በአንዳንድ ነገር ዝም ብዬ ላስብ፣ ወደ እናንተ ልምጣ። ከአውቶሪቲ ጋር ችግር ያለባችሁ ሰዎች አላችሁ። ከቤተሰብም ከቤተ ክርስቲያንም ጋር የሰሚሲቭነስ ችግር ያለባችሁ አላችሁ። እንፈትሽ ራሳችንን። በእውነት ከእግዚአብሔር ዴሊጌት የተደረጉ ናቸው። ፋሚሊ፣ ቸርች ኤንድ ስቴት። በእነዚህ ውስጥ በጣም በታማኝነት በቅንነት ለእግዚአብሔር እንደምንገዛ ሆነን መገዛት ጥሩ ነው። የቤተ ክርስቲያን 3 ተግዳሮትን ላንሳ። ቅድም 3 እንዳነሳው ዛሬ ቤተ ክርስቲያን ውስጥ ያለው የመሪዎች የሞራል ዝቅጠት እናያለን። እንዳይታዘዙን እኛን እንዳይመስሉ ምዕመኖች የኛ የመሪዎች የሞራል ዝቅጠታችን አስገራሚ ነው፣ አስጸያፊ ነው። በእውነቱ ጸጋና ጸባይ የሚል ትምህርት አለኝ። አንዳንድ ሰዎች በርቀት እንደዚህ በዩቲዩብ በፌስቡክ በሶሻል ሚዲያ አይቻቸው ጸጋቸው በጣም ማርኮኝ ይሄን ሰውዬ እንዳው ባገኘው አይደለም እቺ ሴት ባገኛትና በጨበጥኩት እንዳው እግዚአብሔር ይባርክ ባልኩትሉና ያው እግዚአብሔር እድል ፈንታ ይሰጣችሁና ታገኙታላችሁ። ሰውዬ ጸጋው በጣም ስቦን
ከዛ ትንሽ እንደቆየን እኔ አንዳንድ አገልጋዮችም ገጥሞኛል። በቃ ይሄ ሰውዬ ምን አለ ቤተክርስቲያኔ መጥቶ ቢያገለግል ምናምን ያልኩት ቤተክርስቲያኔ መጥቶ ሳይው ትንሽ 2-3 ቀን ሳድር ሰውየው ሌላ ነው። ጸጋው ከሩቅ እንደጠራኝ ጸባዩ 2 ቀን ሳድር ደግሞ ወደዛ የሚገፋኝ በጣም አለ። አሁን በረከት እኮ ስለምናያቸው እግዚአብሔር ይመስገን የእግዚአብሔር ሰው ነው፣ የዚህ ሀገር ሰው ነው፣ የእግዚአብሔር ሰው ነው ብለን ያየናቸው ከሩቅ ስናይ ደስ ይሉናል። ስትጠጉን ግን ወይ ነው አይደለም፣ ጸጋና ጸባይ አልተመጣጠንም። የቤተ ክርስቲያን ትልቁ ተግዳሮት ነው። በቤተ ክርስቲያን ኢቭን አውቶሪቲ እንኳን ሰሚሲቭ እንዳይሆኑ የሚከተሉን ሰዎች ምሳሌ ስላልሆናቸው የሞራሉን ላይፍ የህይወቱንም ላይፍ ስላሳየናቸው ለኛ ሰሚሲቭ መሆን ይከብዳቸዋል። እውነቱ ይሄ ነው አይደለም? በጣም አስቸጋሪ ዘመን ውስጥ ነው ያለ ነው። ሌላ የአገልጋዮች ግጭትን እናያለን፣ ኮንፍሊክቱን እናያለን በቤተ ክርስቲያን። በሶስተኛው ደረጃ የምእመናን ግላዊነት እናያለን። ምናልባት ዓለማዊነት፣ ሶሻል ሚዲያ ተጽዕኖን እናያለን። አሁን እየመሩን በቤተ ክርስቲያናችን ያሉ መሪዎችን፣ ወጣቶችን፣ ቲኔጀሮችን፣ ያንግ አደልቶችን እየመራ ያለው ማን ነው ሲባል የቤተ ክርስቲያን ሽማግሌዎች ነን ወይስ እዛ ያለው ሶሻል ኢንፍሉዌንሰር ነው እየመራቸው ያለ? በእውነቱ ብዙ ተከታይ ያለው ማን ነው ብለን እናስባለን አይደለም? እና የሚመሩን ሰዎች የሞራል ልዕልናቸው በፊታችንም ስላልተሳለ የምናየውም ህይወት የተከመ ስለሆነ ዛሬ በቤተ ክርስቲያን ውስጥ አውቶሪቲ እንዳይከበር ካደረጉት ነገር ብዙ ነገር እናንተ ቀጥሉና አጥኑት። ብታጠኑ ደስ ይለኛል በእውነት ወጣቶች፣ ያንግ አደልት እዚህ ብዙ ስለማያችሁ በእናንተ ፐርስፔክቲቭ ብታዩ ደስ ይለኛል። ሶስተኛ እንደው ቆም ብዬ ልናገርበት የምፈልገው እንደ ወንጌል አማኝ ለቤተ መንግስት ስልጣን መገዛት የሚለውን ነው። አንደኛ ጴጥሮስ 2:13 ላይ እንዲህ ይላል። አንደኛ ጴጥሮስ 2:13-15 ቁጥር 13 ስለማን ብላችሁ ይላል? ስለ ጌታ ብላችሁ፣ ጌታን የምንወድ ጌታን ህይወታችን አዳኝ ያደረግነው ስለ ጌታ ብላችሁ ልመና ነው። ለምድራዊ ባለስልጣን፣ ለአንዳንዶች ባለስልጣን ነው የሚለው፣ ለአብዛኞች ባለስልጣን ነው የሚለው። ለምድራዊ ባለስልጣን ሁሉ ምን አድርጉ? ተገዙ። ስለማ ብላችሁ? ስለ ጌታ። የበላይ ባለስልጣን ስለሆኑ ለንጉስም ቢሆን ወይም ክፉ አድራጊዎችን ለመቅጣት፣ የንጉስ ስራ ክፉ አድራጊዎችን ለመቅጣት፣ በጎ አድራጊዎችን ለማመስገን፣ ለመሾም እሱ እግዚአብሔር ለሾማቸው ገዢዎች ታዘዙ። ምክንያቱም ይላል አሁን መልካም በማድረግ ያላዋቂዎችን ከንቱ ንግግር ዝም እንድታሰኙ የእግዚአብሔር ፈቃድ ነው። አቤት ይሄን እንዳው ጊዜ ወስጄ ብዙ ባወራው ደስ ይለኛል። እግዚአብሔር ላስቀመጣቸው ባለስልጣን ተገዙ። ባለስልጣን ለሁለት ዓላማ ይሾማል። ክፉ አድራጊዎችን ለመቅጣት፣ ደግ የሚያደርጉትን ደግሞ ለመሾም ለመሸለም እግዚአብሔር የሾማቸው ናቸው። ባለስልጣናቶች ከእግዚአብሔር የተሾሙ ናቸው። እናንተ ደግሞ መልካም በማድረግ አላዋቂዎችን ማለት ቤተክርስቲያን እግዚአብሔር ቃል ለደነገገው ድንጋጌ የሚጻረሩ መንግስትን ለምሳሌ ክፉ የሚያደርጉትን የሚሾም መልካም የሚያደርጉትን ደግሞ የሚኮንን አድርገው ለሚያቀርቡ እናንተ በመገዛታችሁ ይህንን እውነት አሳዩ። ይሄ ደግሞ የእግዚአብሔር ፈቃድ ነው። እንደውም ባለስልጣንን ለምን ትፈራለህ? አለመፍራት ትፈልጋለህ? ጥሩ ኑሮ ኑር አይደለም? ጥሩ ኑሮ ነው። እሱ የተሾመው ሌሎችን ለመቅጣት ነው ይላል። ከእግዚአብሔር ቃል አኳያ ስናይ ስለ ጌታ ብላችሁ ለምድራዊ ባለስልጣን ሁሉ ተገዙ። ማወቅ የሚገባን ሁለት ነገር ስለ መንግስት ልናገር። እንደ እግዚአብሔር ቃል ነው መነግራችሁ። እንደ አሜሪካም፣ እንደ ኢትዮጵያም፣ እንደ ጀርመንም፣ እንደ ብራዚል፣ እንደ እስራኤልም፣ እንደ ምንድናት ጦርነት ላይ ያለችው ሀገር እንደ ኢራንም አይደለም መነግራችሁ። እንደ እግዚአብሔር ቃል ስለ ባለስልጣን ስለ መንግስት ማወቅ ያለብን ሁለት ነገር ላንሳና ስለ መንግስት ደግሞ ማድረግ ያለብን ሁለት ነገር አለ። እንደ ወንጌል አማኞች ሁለት ነገር ማወቅ ያለብን። አንደኛው ሮሜ 13 ቅድም መግቢያ ላይ ያነበብነው ስለ መንግስት ማወቅ ካለብን አንዱ ነገር አእምሯችን መንግስታት ሁሉ በእግዚአብሔር የተሾሙ ናቸው። አሁን በደንብ ነው የሰማችሁኝ። መንግስታት ሁሉ በእግዚአብሔር የተሾሙ ናቸው። ጌታ መጣው ሮሜ 15 አይኖ ባምቡሽ ዩጎ ሲቲ ቸርች ላይ በነበረው ሮሜን ሲያስተምር ሮሜ 13ን ሰምቼዋለሁ።
ክሊር የሆነ ትምህርት ምናልባት ዩቲዩብ ላይ ምናምን ይኖራል ልታዳምጡ ትችላላችሁ አጣክሳችሁ በሰሙ ደስ ይለኛል ሪኮመንድ አደርጋለሁ ሮሜ 13:1 ማንኛውም ሰው በስልጣን ላሉ ሹማምንት መገዛት ይገባዋል ለምን ከእግዚአብሔር ካልሆነ በቀር ስልጣን የለምና ልብፈኑ የሚቀጥሉት ያሉትም ባለስልጣናት በእግዚአብሔር የተሾሙ ናቸው ጳውሎስ ይህን ሲጽፍ ኦፍ ኮርስ ለሮሜ ሰዎች ናቸው የሚጽፈው የሮሜን መሪዎች ባለስልጣን ብቻ አይደለም ሮም ናት ገና የነበረችው ሎካል ገቨርንመንትንም ያጠቃልላል ያሉት ባለስልጣን ሁሉ በእግዚአብሔር ምን የሆኑ ናቸው የተሾሙ ናቸው ቁጥር 2 ስለዚህ በባለስልጣን ላይ የሚያምጽ በእግዚአብሔር ምን ላይ ይላል ባካችሁ አንብቡልኝ በእግዚአብሔር ሥርዓት ላይ ይሄ ኢንስቲትዩሽን እግዚአብሔር ራሱ የሰራው ነው ብያለሁ ቤተሰብ ቤተክርስቲያን መንግስት ስለዚህ በባለስልጣን ላይ የሚያምጽ በእግዚአብሔር ሥርዓት ላይ ማመጹ ነው ይህም የሚያደርጉት በራሳቸው ላይ ምን ያመጣሉ ፍርድን ያመጣሉ ገዢዎች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና አዲሱ ትርጉም ባለስልጣንን እንዳትፈራ ትፈልጋለህ እንግዲያስ መልካም አድርግ እሱም ያመሰግናል ይሄ እግዚአብሔር ቃል ነው የማንም ቃል አይደለም እግዚአብሔር ያስተማረው ቃል ነው ትንሽ እንዳው ብዙ አልገባም በሮም ጳውሎስ በሚጽፍበት ጊዜ የሮም ንጉስ ማን ነው ኔሮ እንዴት መልካም ሰው ነበር በጣም ምድር ካበቀለቻቸው እኩይ በሉት ወይንም እርኩስ ወይንም ደግሞ ምንድነው የዳቢሎስ መገለጫ ከሆኑት አንዱ ኔሮ ነው እና እሱን ያሰበ ጳውሎስ ሲጽፍ ስልጣን ከእግዚአብሔር ካልሆነ የለም አሁን ያለው ባለስልጣንም ኔሮም ራሱ በእግዚአብሔር የተሾመ ነው ዋው ኢቨንቹዋሊ የገደለው ማን ነው እሱ ነው ሲመዛፍ ቅዱስ ነው ሐዋርያትን ሁሉ በሰይፍ የሰየፉበት በሱ ዘመን ነው በአብዛኛው መንግስታት በእግዚአብሔር የተሾሙ ናቸው ክሊር ነው ግልጥ ነው እንደ ወንጌል አማኝ እምነታችን መንግስታት በእግዚአብሔር የተሾሙ ናቸው በቃ እግዚአብሔር ነው ሾማ አናቅም ይሆናል ሚስጥሩ ለአምላካችን ለእግዚአብሔር ነው የተገለጠው ለኛና ለልጆቻችን ለትውልድ ነው እግዚአብሔር ለምን ይሾማል ለምን ያስነሳል እግዚአብሔር ሳኦልን ሻረው እንደ ልቤ የሆነ ደግሞ ዳዊትን ሾመው ይላል የሚሽር ማን ነው አረ እግዚአብሔር ነው በሉኝ ምንም ፖለቲካ አይደለም ይሄ የእግዚአብሔር ቃል ነው የሚሾምና የሚሽር ማን ነው እግዚአብሔር ነው ልብላችሁ ስሙኝ አሁን ያሉት ባለስልጣን በእግዚአብሔር ሾሙ ናቸው አለ በፈርስት ሴንቸሪ ጳውሎስ ይጽፍ እኔ በ2026 አሁን ባለንበት ዘመን ያሉት ባለስልጣናት በእግዚአብሔር የተሾሙ ናቸው ብያነሳው እንዲህ አልኩ ልብላችሁ ስሙኝ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በእግዚአብሔር የተሾሙ ናቸው የራሽያው ፕሬዝዳንት ቭላዲሚር ፑቲን አሁን በእግዚአብሔር የተሾሙ ናቸው የሚለው ለእናንተ ተዋለው እኔ ስም ጠራለሁ መታምኑ በሉ ኦኬ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲያው ብዙ አሰቃይቶናል አይደለም ወደዚህ እዛም ላለ ነው ማለት ነው ዶናልድ ትራምፕ በእግዚአብሔር የተሾሙ ናቸው አንተ አልክ የራሽያው ፕሬዝዳንት ቭላዲሚር ፑቲን እኔ ደቀ መዝሙር ካገኘው ይበቃኛል የቻይናው ፕሬዝዳንት ሺ ጂንፒንግ ስሙን ማላቀው ሰውዬ በእግዚአብሔር የተሾሙ ናቸው የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ ስሙ ናቸው የኮሪያው ፕሬዝዳንት ኪም ጆንግ ኡን በእግዚአብሔር የተሾሙ የግብፁ ፕሬዝዳንት አብዱል ፈታህ አል ሲሲ በእግዚአብሔር የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያው ፕራይም ሚኒስተር ዶክተር አብይ አህመድ በእግዚአብሔር አምላክ ሉዓላዊ ፈቃድ የተሾሙ ናቸው 4.4 ጊዜ በቃ በእግዚአብሔር ቃል እውነት ይሄ ነው የተሾሙ ናቸው ስለ መንግስት ማወቅ ያለብን ነገስታት በእግዚአብሔር የተሾሙ ናቸው ሁለተኛ ማወቅ ያለብን ብለን ብናነሳ በነገራችን ላይ እዛ እኛ ሀገር የዛሬ ዓመት አካባቢ ሊመረጡ ሲሉ ያስተማርኩት ትምህርት ነው ራይም ያረጋል
በባሌት ይሁን በቡሌት ወይንም በቡሌት ይምጡ። ባሌት ማለት ተመርጠው ምርጠንም ይምጡ በጠመንጃም አዲስ ተርጉም ያለው በምርጫም ይሁን በጠመንጃ ባለስልጣን የሚሾምና የሚሽር የሰማይና የምድር አምላክ ልዑል እግዚአብሔር ነው። እምነት ይሄ ነው። ስለዚህ ያረካኛል፣ እንድተኛ ያረገኛል። እግዚአብሔር የነገስታት ልብ በእግዚአብሔር እጅ ነው። በቦይ ውሃ እንደሚሄድ እንደዚሁ ያፈሳታል። የነገስታት ልብ ሁሉ በእግዚአብሔር እጅ ነው። እግዚአብሔር በሰማይና በምድር ንጉስ ነው። ያገባዋል። የምድሬ ነገር ያገባዋል። የህዝቤ ነገር ያገባዋል። በምናልፍበት መከራ ይሰማዋል፣ ይገባዋል። አምላክ በሰማይ ቁጭ ብሏል። ነገስታትን ሁሉ ይገዛል። የነገስታት ሁሉ ንጉስ ነው። የኃያላን ሁሉ ኃያል ነው ብለን ዘምረናል። እግዚአብሔር ስለ ምድራችን ያገባዋል። ምን መቼ ማድረግ እንዳለበት ያውቃል። የኛ ስራ አቤቱ ስምህ በሰማይ ቅዱስ እንደሆነ በምድር ይቀደስ፣ ፈቃድ በሰማይ እንደሆነች በምድር ትሁን፣ መንግስት ትምጣ ብለን እንድንጸልይ ሰማያዊ የነገስታት ንጉስ ደግሞ አንድ ቀን ይመጣል። እሱ ያኔ አይን ያላየው ጆሮ ያልሰማው የሰው ልብ ያልታሰበው ፍትህ በሉት፣ ሰላም በሉት፣ ነፃነት በሉት፣ እኩልነት በሉት እግዚአብሔር ከአይን ሁሉ እንባን የሚያብስበት አዲስ ሰማይ አዲስ ምድር አለን። አዲስ ንጉስ የነገስታት ንጉስ አለን። የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። አሜን። ጌታ ኢየሱስ ሆይ ቶሎና ማራናታ። ሃሌሉያ። አሜን 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 አሜን። ስለ መንግስት ማወቅ ያለብን ሁለተኛው ነገር መንግስታት ሁሉ በእግዚአብሔር ሾሙ ናቸው። ሁለተኛው መንግስታት የእግዚአብሔር አገልጋዮች ናቸው። እዛው ሮሜ 13 ወረድ ስትሉ 4 እና 6 መንግስታት ሁሉ የእግዚአብሔር አገልጋዮች ናቸው። እርሱ መንግስት ማለት ለአንተ መልካሙን ለማድረግ የእግዚአብሔር አገልጋይ ነውና መንግስት። ነገር ግን ክፉ ብታደርግ ፍራ፣ ምክንያቱም ሰይፍን በከንቱ አልታጠቀም። ክፉ የሚያደርገው ለመቅጣት የቁጣ መሳሪያ የሆነ ምንድን ነው ቢለው የእግዚአብሔር አገልጋይ ነው። ማን ነው? ኔሮ እግዚአብሔር አገልጋይ ነው። የሚያገለግልበት መንገዱ የተለየ ነው። ግብር የምትከፍሉ ደግሞ ለዚህ ነው። ባለስልጣናቱ በዚህ ተግባር ላይ የተሰማሩ ደገመው የእግዚአብሔር አገልጋዮች ናቸው። በዚህ ጉዳይ የተሰበሰቡ አገልጋዮች ናቸው። የእግዚአብሔር አገልጋይ እዚህ አገልጋይ ሆናችሁ እጃችሁ ነው ወጣ እንደዚህ ነው አይደል? አገልጋይ ያለን አይ ቲንክ እዚህ ላይ ያለኝ መስያ አርግ ያለው ተባረኩ። እዚህ ከነዚህ ሶስቱ የቱ ነው አገልጋይ ብያለሁ? ፖሊስ ኦፊሰር ዊዝ አ ጋን አለ ጠመንጃ ወይም ጥይት የያዘ ምንድን ነው ሽጉጥ የያዘ ኔክስት ፔጅ ላይ ያለ ወደ ብትሄዱ ፋዘር ወዘ ዳይፐር ልጁን ዳይፐር አንድ አባት አለ። ሌላ ደግሞ የነቢጤ ካህን እዚህ ላይ ኮራር ምናምን ያደረገ ባይብል በእጁ የያዘ መስቀል በእጁ የያዘ ቄስ አለ። ከነዚህ ሶስቱ ጥያቄን መልሱ። የቱ ነው አገልጋይ? ቅዱስ አገልጋይ? አይ አሁን መቼስ ስላያችሁ ነው እንጂ አገልጋይማ ያ ነው እንትን ያደርገው ባይብል የያዘው አይደለም። ለዚህ ነው እኮ ሴክሬድ እና ሴኩላር የሚባል ነገር የለም ብለው አባቶቻችን ሲያመጡ ይሄ ነው። ሁሉም በተሰጠበት ሙያ የእግዚአብሔር አገልጋይ ነው። ፖሊስ ኦፊሰር የእግዚአብሔር አገልጋይ ነው። ወታደር የእግዚአብሔር አገልጋይ ነው። ነጋዴ የእግዚአብሔር አገልጋይ ነው። ጃኒተር ሆኖ የሚሰራው የእግዚአብሔር አገልጋይ ነው። ዶክተሩ የእግዚአብሔር አገልጋይ ነው። ድራይቨሩ የእግዚአብሔር ታክሲ፣ ኡበር፣ ራይድ የሚሰጡን ሰዎች የእግዚአብሔር አገልጋዮች ናቸው። እግዚአብሔር በሰጣቸው ፕሮፌሽን ይሄንን መንግስት ትልቁን መንግስት በሰላም ኖሮ ለመግባት እግዚአብሔር የጠራቸው አገልጋዮች ናቸው። ይሄ ልንቀበለው ይገባል። በእኛ ዘመን ብዙ ባለፈው ሳምንት ተናግሬያለሁ። ምንድን ነው የምትሰራው? ሰባኪ ነኝ፣ ፓስተር ነኝ። ታድለ እኔ ቄሳርን ሳገለግል ይሄ ሁሉ ዘመን እንዳንተ እግዚአብሔርን ሳላገለግል። አረ አገልጋይ ነህ። ኔሮ እንኳን አገልጋይ ተብሏል። እግዚአብሔር በኔጌቲቭ ነገር እንኳን ቢሆን በፖዚቲቭ ነገር እግዚአብሔር አገልጋይ ነህ። አባት ይሆን ካለ የልጅን ዳይፐር ዛሬ ስታገለግል ነው ያልከው።
ትምህርት ቤት አደረስከው አይደለም ልጅህን ስታገለግል ነው። በእግዚአብሔር አምሳል የተፈጠረውን ኢሜጅ እግዚአብሔር ላንተ ባደራ የሰጠህን የነገውን መሪ እያሳደግክ ነው። ዳይፐር እየቀየርክለት ነው። የእግዚአብሔርን አምሳል የሆነ ሰው እያገለገልሽ ነርሰሪ የምታጠቢ ያለሽ እህቴ በእግዚአብሔር አምሳል የተፈጠረውን ሰው ኢሜጅ የእግዚአብሔር ኢሜጅ ቤሬር የሆነውን ሰው እያሳደግሽ ነው። እየተንኮታኮሽ ነው። አገልጋይ ነሽ። በሚቀጥለው ትውልድ ውስጥ እግዚአብሔር የምታገለግይ ነሽ። ወገኖች ሆይ ሁሉ በዚህ ብዙ ፕሮፌሽን ያላችሁ አላችሁ። ይሄ ስሜቱ እንዲገባችሁ ነው የምፈልገው። እግዚአብሔር ባስቀመጣችሁ ቦታ የእግዚአብሔር አገልጋዮች ናችሁ። እግዚአብሔር አምባሳደር ናችሁ። የእግዚአብሔር እንደራሴ ናችሁ። ባለፈው ሳምንት እንዳየነው እግዚአብሔር ያንን መስሪያ ቤት ለማጽዳት ያንን መስሪያ ቤት እንደ ጨው እንደ ብርሃን ሆኖ እንድትታዩ ስራችሁን እያዩ በሰማይ ያለውን አምላካችሁ እንዲያመሰግኑ እግዚአብሔር እዛ ቤት ያስቀመጣችሁ ናችሁ። አሜን። ስለ ባለስልጣን ማድረግ ያለብን ሁለት ነገር ማወቅ ያለብን አገልጋዮች ናቸው፣ የተሾሙ ናቸው። ሁለት ማድረግ ያለብን አንደኛው እንደ ወንጌል አማኝ ለባለስልጣን መጸለይ ይገባል። አንደኛ ጢሞቴዎስ 2:1-2 ላይ እንግዲህ ከሁሉ አስቀድሞ ልመናና ጸሎት ምልጃና ምስጋና ለሰዎች ሁሉ ለነገስታት ለባለስልጣን ሁሉ እንዲደረግ አሳስባለሁ። ይህም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። እኔ አስባለሁ እንደ ወንጌል አማኝ ምን ያህሎቻችን ለመሪዎቻችን፣ ለናሽናል ሊደሮች፣ ለሎካል ሊደሮች፣ ለክልል መሪዎቻችን እንደምንጸልይ አላውቅም። ምን ያህል እንጸልያለን? እግዚአብሔርን ደስ የሚያሰኘው የተሻለ ነው። ሰላም ትፈልጋላችሁ? ጸጥ ብለን መኖር እንፈልጋለን? ጸልዩ። ለነገስታት ለመሪዎች ጸልዩ። ከእግዚአብሔር ዘንድ በጥበብ በእውቀት በነፃነት እንዲመሩ ጸልዩ ነው የሚለው መጽሐፍ ቅዱስ። አስቀድሞ ልመና፣ ምልጃ፣ ጸሎት ለሰዎች ሁሉ በተለይም ለነገስታት ለባለስልጣን እንዲደረጉ አሳስባለሁ። ይሄ ደግሞ እውነተኛ መንፈሳዊ ህይወት ነው። መንፈሳዊ ህይወታችን የሚለካው ለባለስልጣናቶች ለመሪዎቻችን በምንጸልየው ጸሎት መጠን ነው። ይሄ ደግሞ የሚያመጣው በሰላምና በጸጥታ እንድንኖር ነው። አሜን። ምን ያህል እንጸልያለን ላሳስባችሁ። መቼ ነው የጸለያችሁት ለመሪዎች? ሁለተኛ ለመንግስት ማድረግ ያለብን ለባለስልጣናት መገዛት ይገባል። መጸለይ ይገባል። ሁለተኛ ለባለስልጣናት መገዛት ይገባል። እዛው 13:1-5 እና 7 ላንብበው። 1 ማንኛውም ነፍስ ሰው ሁሉ በስልጣን ላሉ ሹማምንት መገዛት ምን ይሆናል? ይገባዋል። ቁጥር 5 ስለዚህ ቅጣትን መፍራት ብቻ ሳይሆን ለህሊና ሲባል ለባለስልጣናት መገዛት ተገቢ ነው። ለህሊና በእውነት በጌታ በመንፈስ የነቃ ህሊና ካለን ህሊናችን ካልሞተ በስተቀር ጤናማ ህሊና ካለ ተገቢ ነው ለመሪዎቻችን መጸለይ። ቁጥር 7 ለእያንዳንዱ የሚገባውን ስጡ። ግብር ከሆነ ግብርን፣ ቀረጥ ከሆነ ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብር ስጡ። መጸለይ ይገባል። መገዛት ይገባል። የቤተ መንግስት 3 ተግዳሮትን ላንሳ። ቅድም እንዳነሳሁት አሳዛኝ የሆነ የመሪዎች ዘረኝነት፣ የፍትህን መዛባት፣ የሰላም እጦት፣ የዜጎች ግዴታን ደግሞ አለመወጣት ከኛም ችግር ከራሳችንም እንደ ህዝብ እንደ መሪዎቻችን ደግሞ እንደምናየው በጣም አሳዛኝ በሆነው ዘመን ውስጥ ስንኖር በብዙ ነገር ውስጥ ስለታሰሩብን መሪዎቻችን ሰላም፣ ፍትህ መዛባትን እናያለን። እኛ እንደ አማኝ እንደ ወንጌል አማኝ የሚገባንን ነገር እንዳውም እንዳማኝ መጸለይን እንኳ ካቆምን ይሄ ነገር እየባሰ ነው የሚሄደው። ሳውዘርን ሪጅን ውስጥ ነው የምኖረው፣ ኖርዝ ካሮላይና የሚባል ያው በሲቪል ራይት ሙቭመንት ላይ እነ ማርቲን ሉተር ኪንግ የሪፎርመሩ ሳይሆን የአሜሪካን ሀገር የነበረው ማለት ነው። ባይዘው ፓስተር ነበር። እኔ ፖለቲከኛ ብቻ ይመስለኝ ነበር። እና ግሪንስቦሮ የምትባል ቦታ አለች። ብዙ የአፍሪካን አሜሪካን ኮንሰንትሬሽን ነው። እና ለውጥ ሲያመጡ መምረጥ አይችሉም ነበር። እንዳውም በታሪክ ካወቃችሁ ድሮ ሽንት ቤት ሁሉ ስትሄዱ መንገድ ላይ ብሬክም ስታደርጉ ሆቴልም ስትገቡ ለነጭ እዚህ ያለ እዚህ ጋር ደግሞ ለጥቁርና ለውሻ አለ።
በዛ አይነት ዘመን ውስጥ ነው ያደጉት። ስለዚህ ሲነሱ ሶስት ነገር ነው ያነሱት። እኛ ካልሆነን ማላዲነን ይችላል። እኛን ለራሳችን መታገል ያለብን። እኛ ካልሆነን እዚህ ካልሆነ የት ሊሆን ይችላል? አሁን ካልሆነ መች? እነዚህን ሶስት ነገር ነው ያነሱት። በእውነትም እነሱ በእነሱ ዘመን ሆነው ዛሬ በአሜሪካ ምድር በነፃነት እንድንኖር የረዱን እነሱ በታገሉት ትግል ነው። ሰላማዊ የሆነ ነገር አድርገው ነን ቫዮለንት የሆነ ነገር አድርገው ዛሬ ለምድሪቱ ሁሉ አሜሪካ እንደዚህ ያለች ሀገር እንድትሆን አደረጉ። እኔ ጥያቄ ስለ ወንጌልም ስናነሳ በእውነቱ እኛ ያልጸለይን ለምድራችን ማን ይጸልያል በሉኝ? እኛ ያልጸለይን ማን ሊጸልይ በሉኝ? እኛ ያልጸለይን ማን ሊጸልይ? አሁን ያልጸለይን መቼ ልንጸልይ? በእውነት ጸሎት ምድራችን የሚያስፈልግባት ጊዜ ከምን ጊዜውም በላይ አሁን ነው አይደለም? እኛ ያልጸለይን ማን ሊጸልይ? አሁን ያልጸለይን መቼ ልንጸልይ? እዚህ ያልጸለይን የት ልንጸልይ? የት ልንጸልይ? ምን ጸልየው እኛ ነን። ጊዜው አሁን ነው። ቦታው እዚህ ነው፣ በቤተ ክርስቲያን ውስጥ አይደለም? በሎካል ቸርቻችን፣ በቤተሰባችን፣ በትንሿ ቤተሰብ ልንጸልይ ይገባል። ስለዚህ የምድራችን ጉዳይ ያገባናል። እንደ ወንጌል አማኞች እንጸልያለን። እኛ መቼ? አሁን። የት? እዚህ። ለማንም አንተውም። ጥያቄው የላንሳ ለመንግስት የማንታዘዘው መቼ ነው? ለመንግስት የማንታዘዘው መቼ ነው? እንደ ወንጌል አማኝ መንግስት የእግዚአብሔርን መለኮታዊ ትእዛዝ የሚቃረር ምድራዊ ትእዛዝ ሲያዘን ያን ጊዜ ኖ ሰር ኖ ማም እምቢ እንላለን። እምቢ ለማለት እንገደዳለን። እምቢታችን ደግሞ ዋጋ እንደሚያስከፍለን እናውቃለን። ይሄም የቀደሙት እነዚህ አሁን ጳውሎስ ራሱ ለነገስታት መገዛት ይገባል፣ ነፍስ ሁሉ መገዛት ይገባዋል የሚባለው አዎ ብሎ ያስተማረው፣ ነገር ግን ነገስታት ተነስተው ደግሞ እግዚአብሔር ያዘዘውን አታድርግ ሲሉት ኖ ሰር ብለዋል። ህይወቱን አሳልፎ ሰጥቷል። ለዚህ እውነት ምሳሌ እሰጣችኋለሁ። በሁለት መንገድ እሰጣችኋለሁ። ሁለት ምሳሌ ከዛ ጨርሳለሁ። ኢንቴሊጀንት ዲስኦቢዲየንስ ይባላል። ኢንቴሊጀንት ዲስኦቢዲየንስ ሰርቪስ የሚሰጡ አሉ። ሰርቪስ የሚሰጡ አኒማሎች አሉ። አሁን አይነ ስውራንን የሚመሩ ኤርፖርትም ስትሄዱ ሰብስታንስ ምናምን እየፈለጉ የሚያሸቱ ውሾች አሉ አይደለም? ሌላ ነገር ስትይዙ ተምረው ነው። ከኤአይ በፊት ነበር አይዲ የሚባለው ኢንቴሊጀንት ዲስኦቢዲየንስ። እና እነዚህ ውሾች ይማራሉ። አሁን ባለቤቱ አይነ ስውር ከሆነ እና መልእክት ይሰጣቸዋል። መኪና የለም ብሎ መኪና ክሮስ ሊያደርግ ሲል ሂድ ቢለው ውሻውን ግን ውሻው ያያል ቀይ እንደሆነ የእግረኛ እና ሂድ ብሎ አይነ ስውሩ ባለቤቱ ቢጎተጉተው አይሄድም። ተምረዋል። ኢንቴሊጀንስ ዲስኦቢዲየንስ ተምረዋል። መምራት ብቻ ሳይሆን እምቢ ማለትም ተምረዋል ውሾቹ። እምቢታቸው እነሱንም የሚመሩትንም ሰው አይነ ስውሩን በዚህ ኬዝ ሁለቱንም ያድናል። ባለመታዘዙ ውሻው የራሱንም ላይፍ ያድናል፣ የጌታውንም ያድናል። እሱ ሂድ እንዳለው ቢሄድ መኪና ቢገጣቸው ሁለቱንም ይሞቱት አይችሉም። ስለዚህ ኢንቴሊጀንስ ዲስኦቢዲየንስ በጣም ያስፈልጋል። መቼ ነው ኖ የምንለው? መቼ ነው የስ የምንለው? በቤተሰብ እመጣለሁ፣ በቤተ ክርስቲያንም እመጣለሁ። መቼ ነው መሪዎቻችን የሆነ ነገር ሲሉ እንደምመን ኖ የምንለው? ወላጆቻችን መቼ ነው የሆነ ነገር አርጉ ሲሉን እኛ እንደ አማኝ ኖ የምንላቸው መቼ ነው? ታዘዙ ተብለናል፣ የስ እንታዘዛለን። ኖ የምንልበት ደግሞ አለ። ከእግዚአብሔር ቃል ሲጋጩ፣ እግዚአብሔር ያዘዘውን ሲጥሱ ኖ ሰር ኖ ማም ማለት አለብን። ምክንያቱም የመጀመሪያው ተጠያቂነታችን እግዚአብሔር ነው። ስለዚህ ለመንግስት የማንታዘዘው መቼ ነው? መንግስት የሁለት ነገር ሲያደርግ፣ መንግስት ማድረግ የሌለብንን ነገር አድርጉ ሲለን ማድረግ፣ መጽሐፍ ቅዱስ አታድርጉ የሚለውን መንግስት አድርጉ ሲለን ያኔ ኖ ሰር ኖ ማም ማለት አለብን። ምሳሌ 1 ዘጸአት 1:15 ላይ የሚገርሙኝ ሴቶች አሉ፣ ፕሮፌሽናል የሆናችሁ በዚህ
የግብጽ ንጉስ አንዲቱ ሲፓራ ሁለተኛይቱ ፋሃ የሚባሉ የዕብራውያን አዋላጆች እንዲህ ብለው ተናገሩ። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኖር አለ። ማን ነው የሚለው? የግብጽ ንጉስ ፈርዖን። ተባረኩ። እሱ ምንድነው? ንጉስ ነው በሉኝ። ፈርዖን ነው። ትእዛዝ ምን ብለዋል? ወንድ ሲወለድ ግደሉ። ከአስርቱ ትእዛዝ ደግሞ አንዱ ስንተኛው ነው? አምስተኛው ነው? አራተኛው? አትግደልም ይላል። እሺ እግዚአብሔር አምላክ አትግደል ይላል። ፈርዖን እዚህ ግደል ይላል። ለማን ነው የምትታዘዙት? አዋላጆቹ ግን እግዚአብሔርን ፈሩ። የግብጽ ንጉስ እንዳዘዛቸው አላደረጉም። ወንዶች ሕፃናትን ሁሉ አዳኗቸው። እግዚአብሔርም ለአዋላጆቹ መልካም አደረገላቸው። ሕዝቡም በዛ እጅግም በረታ። ማንን አዳኑ? ሙሴን አዳኑ። የሕዝብ መሪ ሙሴ የኢንቴሊጀንስ ዲስኦቢደንት ውጤት ነው። ያለመታዘዝ ውጤት ነው። ኔሽኑን ሁሉ የሚያድን እግዚአብሔር የጠራውን ሰው ነበር ሊገል የነበረው። እነዚህ አዋላጆች እግዚአብሔርን ስለፈሩ ማን ነበር? ፈርዖን ነው ያላችሁ? ከፌሮ ይልቅ ፕሮፌሽናል አላችሁ። እዚህ አላባ የሚባል ከተማ ይመስለኛል የዛሬ 10 ምናምን ዓመት ስመጣ አንድ ጓደኛዬ የሚድዋይፍ ኮሌጅ ነበረው። ሲያስመርቅ እና ተናገር አለኝ እና ይመረቃሉ። አዋላጆች ናቸው እና እሺ ያልኩ ተፈቀደ። ባለስልጣናቶች ሁሉ አሉ። እግዚአብሔር ይሄን ቃል ሰጠኝ ማለት እና እግዚአብሔርን ፍሩ፣ መንግስትንም ፍሩ፣ ግን ከመንግስት በላይ እግዚአብሔርን ፍሩ ብዬ ፖለቲካሊ ኮሬክት የሆነ ነገር ተናግሬ ወረድኩ እና ግን የከተማው ባለስልጣን የነበረው ዋና ሰው ፕሮግራሙ ካለቀ ወዲህ ጨብጦኝ አጋርጎኝ እግዚአብሔር ይባርክ፣ ጥሩ መልእክት ነው ያስተላለፍከው አለኝ። ደስ አለኝ። ምክንያቱም እግዚአብሔርን የሚፈሩ ባለስልጣን ሁሉ እግዚአብሔርን ይፈራሉ፣ ለእግዚአብሔር ቃል የሚታዘዙ ናቸው። እውነቱ ይሄ ነው። በሙያችሁ ቻሌንጅ ቢገጥማችሁ፣ በብዙ ነገር ቢገጥማችሁ ከነዚህ ሚድዋይፍ ከነዚህ አዋላጆች ተማሩ። ከማንም በላይ እግዚአብሔርን ፍሩ። እግዚአብሔርን ስትፈሩ ምናልባት ለጊዜው ምናልባት ከስራ ለይፍ ልትባረሩ ትችላላችሁ፣ ምን ልትሆኑ ትችላላችሁ። ግን እግዚአብሔር አዋላጆቹ መልካም አደረገላቸው እንደሚል አንድ ቀን እግዚአብሔር ብድራታችሁን ይከፍላል። ይሄ ደግሞ እውነት ነው። በደርግ ዘመን ባሳለፍነው ዘመን ብዙ መስዋዕትነት የከፈሉ የተናቁ የተሰደዱ እግዚአብሔር ደግሞ ዘመን ሲመጣ ያከበራቸው እናውቃለን። የቅርብ ወዳጆቻችን አሉ። ስለዚህ መንግስት ማድረግ የሌለብን አድርጉ ሲለን ምሳሌ አንድ ነግሬያቸዋል። ሁለተኛ ምሳሌ ልድገም። መንግስት ማድረግ የሌለብንን ነገር አድርጉ ሲለን ዳንኤል 3:16 ላይ ትዝ ይላችኋል። ሲድራቅ ሚሳቅ አብደናጎ ለንጉሱ እንዲህ ብለው መለሱ። በዚህ ጉዳይ ላይ ስገዱ ነው ያላቸው። ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላካችን ሊያድነን ይችላል፣ ከጅም ያድነናል። ነገር ግን ንጉሥ ሆይ ባያድነን እንኳ አማልክትን እንደማናገለግል ላቆምከው የወርቅ ምስል እንደማንሰግድ እንቅጩን ወቅ። ምክንያቱም ናቡከደነጾር ለእኔ ስገዱ ይላል። እግዚአብሔር ደግሞ የመጀመሪያው ትእዛዝ ከአንዱ ከአምላክ ከእግዚአብሔር በቀር ሌላ አማልክት አይሁንልህ፣ አትስገድላቸው ሶስተኛውም ይላል። ስለዚህ የማን ትእዛዝ ነው? እግዚአብሔር አትስገድ ይላል። ናቡከደነጾር ለማን ነው የምንታዘዘው አሉ። እነዚህ እንዴ ናቡ አጣር እናድርገው። ናቡ ነው ናቡ ምን ነካ? አምላካችን ለማንም አትስገዱ ተብሏል። ለዚህ ላቆምከው አንሰግድም። ምናልባትም ደግሞ እዚህ እጅ ጋር ካነደድከው እሳት እግዚአብሔር አምላካችን ሊያድነን ይችላል። ምናልባትም ከእጄ ማን ያድናቸዋል ብሎ ነበር። ከዚህችን ደግሞ ከትንሿ እጄ ሊያድነን ይችላል። ግን ባያድነንም እንኳ እዚህ ጋር ላቆምከው እሳት አንሰግድም ማለት ምን እንዳለ ታውቃላችሁ? የሰውዬ ከዳኑ በኋላ ይኸው ናቡከደነጾር ቁጥር 28 ላይ ከዚያም ናቡከደነጾር እንዲህ አለ፣ መልአኩን ልኮ አገልጋዮቹን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ። ምክንያቱም በሱ በመታመን የንጉስን ትእዛዝ ጥሰው ኢንቴሊጀንት ዲስኦቢዲየንት የንጉሱን ትእዛዝ ጥሰው ከአምላካቸው በቀር ሌላ አምላክ ለማገልገል ሆነ ለእርሱ ለመስገድ ፈቃደኛ ባለመሆን ሕይወታቸውን አሳልፈው ሰጥተዋልና። ከዚያም ንጉሱ ሲድራቅ ሚሳቅ አብደናጎን በባቢሎን አውራጃ ሾማቸው። ዋው!
አስፈሪ ነው ግን እግዚአብሔር ታዳጊ ነው ኦኬ ሁለተኛው ምሳሌ መንግስት ደግሞ ማድረግ ያለብንን ነገር አታድርጉ ሲለን ቅድም ማድረግ የሌለብንን አድርጉ ሲለን ብለን አሁን ደግሞ ማድረግ ያለብንን ነገር አታድርጉ ሲለን ዳንኤል እዛው 6 ላይ ጥሩ ምሳሌ ይሆናል ንጉሥ ሆይ እስከ 30 ቀን ድረስ ካንተ በቀር ማንንም ወደ ሌላ ሰው ወደ ሌላ አምላክ መጸለይ እንደሌለበት አውጅ አሉት አወጀ ማንንም ሰው እንዳይሰግድ እንዳይጸልይ አለ ዳንኤል ቁጥር 10 አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄዶ መስኮቶችን በኢየሩሳሌም አንጻር ተከፈቱ በሰገነትም ቀድሞ ያደርግ እንደነበረው በቀን 3 ጊዜ ተንበርክኮ ጸለየ ንጉሱ እንዳታመልኩ አለ እግዚአብሔር ደግሞ ምን ብሏል አምልኩ ስለዚህ ይሄ ህግ መጣስ ነበረበት ሁለተኛው ምሳሌ አዲስ ኪዳን ላይ ልስጣችሁ ክሊር የሆነ ምሳሌ ሐዋርያት ሥራ 5:27 ሐዋርያትም አምጥተው በሸንጎ ፊት አቆሟቸው ሊቀ ካህናቱም እንዲህ ሲል ጠየቃቸው በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር እናንተ ግን ኢየሩሳሌም በትምህርታችሁ ሞላችሁ አላቸው ጴጥሮስና ሌሎች ሐዋርያት መልሰው እንዲህ አሉ ይሄንን አንብበው አንድ ላይ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ከሰው ይልቅ እግዚአብሔር ሂዱ ተናገሩ ወንጌልን ለፍጥረት ሁሉ ስበኩ ብለዋል የሃይማኖት መሪዎች ጸሐፍት ሰዱቃውያን ፈሪሳውያን የነበሩት ዝም በሉ አትናገሩ ካሁን በኋላ ዝም በሉ ሲሏቸው እንዴ አንድ ቦታ ላይ ሲናንተ ፍረዱ ለናንተ ወይስ ለጠራን ለእግዚአብሔር እንታዘዛሉ ወገኖች ወይ መንግስት ማድረግ ያለብን ነገር አታድርጉ ሲለን ማለት ማምለክ የለባችሁም ሲል ኖ ሰር ኖ ማም ከሰው ይልቅ እግዚአብሔርን ልታዘዝ ይገባል ስለዚህ እነዚህ ሶስቱ ስልጣናት ቤተሰብ ቤተክርስቲያን ቤተ መንግስት ከምን ጊዜውም በላይ ሳስብ ቻሌንጅ ያለበት ዘመን ነው በሶስቱም ነገር ምድራችንን ስናይ ቤተሰብ በብዙ መንገድ እየተናወጠ እየፈረሰ ነው ቤተክርስቲያን በብዙ ነገር እየተናጠች ነው አገራችንን በብዙ ነገር እየተናወጠች ነው እኛ የወንጌል አማኞች እምነታችን በተግባር ከገለጽን የሁሉ 35 ሚሊዮን እንደሆነ ሰምቻለሁ ትላንትና 35 የወንጌል ኢቫንጀሊካል ቸርቾች ቤታችን ውስጥ አባቶች በርራይና በቅንነት ልጆቻችንን ብናሳድግ ባሎች ሚስቶቻችንን ክርስቶስ እንደወደደ ብንወድ ሚስቶች ቤተክርስቲያን ለሱ ሰሚሲፍ እንድታረግ ለባሎቻችሁ ሰሚሲፍ ብታረጉ ልጆቻችን በእግዚአብሔር ፍቅር ብናደ ቤተሰብ ሲፈወስ ቤተክርስቲያን ትፈወሳለች መሪዎች በቅንነት ብንመራ ከዝቅጠት ብንወጣ በምሳሌነት ብንመራ ምእመናን መሪዎቻችን ብንከተል ብንታዘዛቸው ብንከተላቸው ቤተክርስቲያን ምን ልትመስል እንደምችል ታውቃላችሁ እንደ ሲቲዝን እንደ ዜጋ እኛ የዳንን ለመንግስት ብንጸልይ ብንማልድ ለመንግስት ብንታዘዝ እግዚአብሔር በሰጠን ፕሮፌሽን በታማኝነት ብናገለግል ከሙስና ከርኩሰት ከዘረኝነት ከብዙ ነገር ወጥተን በእግዚአብሔር ፊት እንዴት ይሄን ክፉ ነገር አረጋለሁ መንዴይ ቱ ፍራይዴይ በእግዚአብሔር ፊት በቅድስና ስሰራ በቅድስና ስነዳ በቅድስና ስፈርድ በቅድስና ስነግድ ይሄን ቢታይ 35 ሚሊዮን ትራንስፎርምድ የሆነ አማኝ ቢኖር እቺ ምድር ምን ትመስላለች መልሱን ለእናንተ ጠይቃለሁ ምን ትመስላለች ምን ልትመስል ትችል ይሆን አባቶች ተመለሱ ወደ ቤታችሁ እናቶች ወደ ቤታችሁ ተመለሱ ሚስቶች ባሎቻችሁን አክብሩ ባሎች ሚስቶቻችሁን ውደዱ ከርኩሰት ከዝሙት ከነገር እራቁ ልጆቻችሁን በትህትና በቅንነት አሳድጉ የነገዋ የ10 20 ዓመት ተከታዮች እቺ ምድር የሚረከቡ እነሱ ናቸው እግዚአብሔርን መፍራት እንዳባቴ ነው እግዚአብሔርን ማምለክ እንደናቴ ነው ብለው ካደጉ የሚወጡ ሶሳይቲ ዓለምን ይገለባብጣሉ ተስፋዬ ጽኑ ነው በወንጌል ዳኑ እነሆ እምነታችንን የተማሩ እውነተኛ the right doctrine የተማሩ ሰዎች the right living ይኖራቸዋል ያኔ ምድራችን በወንጌል ትለወጣለች አባቶች ሚስቶች ባሎች እናቶች ይሆናሉ በእስራኤል መሪዎች ስለመሩ ህዝቡም በፈቃዳቸው ስለተከተሉ እግዚአብሔርን አመስግኑ የሚል የዲቦራ መዝሙር በምድራችን ይዘመራል መሪዎቻችን ይመሩናል እንከተላለን
አባቶች ይመራሉ፣ ልጆች ይከተላሉ። እናቶች ይመራሉ፣ ልጆች ይከተላሉ። ሚስቶች ባሎችን ያከብራሉ፣ ባሎች ልጆቻቸውን ይወዳሉ። እነዚህ ሶስቱ ልብ በሉ ስልጣናቸው። በቤተሰብ ወላጅ ልጆቻቸውን በምክር እንዲያሳድጉ ስልጣን አርጩሜ ተሰጥቷቸዋል። በትርን የሚከለክል ልጁን አይወድም ይላል። በትር ለወላጅ ተሰጥቷቸዋል። በትራቸውን አንሱ። በዲሲፕሊን ልጆች ለወላጆቻቸው እንዲገዙ ትእዛዝ ተሰጥቷል። ቤተክርስቲያን እረኞች የእግዚአብሔር መንጋ እንዲመግቡና እንዲጠብቁ ስልጣን ተሰጥቷቸዋል። በትርና ምርኩዝ እነሱ ያጸናኑኛል እንደሚል ቤተክርስቲያን ስልጣን አላት። አልገዛ ያለ ሰሚሲፍ ያልሆነ ሰው ምን አድርጉት ብሏል? አስወግዱት ብሏል በእግዚአብሔር ቃል መሰረት። ምክንያቱም ለሌሎች ሌላ ስለሚያስተምር አውቶሪቲ ያላት ቤተክርስቲያን ዲስኦቢዲየንስ የሆነውን በዩዝ ኢንቴሊጀንስ ሳይሆን በቅናት በትዕቢት የተያዘውን ወላጆች አርጩሜ ያላቸው። ቤተክርስቲያን የቃሉ በትር አላት። መንግስት ምን እንዳለው ታውቃላችሁ? መንግስት ሰላምና ፍትህን እንዲያስጠብቅ ምን አለው? ሰይፍ ታጥቋል። በሰይፉ ያስከብራል። በሰይፉ መንግስትን፣ ህዝብን፣ ኔሽንን ይጠብቃል። ዲስኦቢዲየንት የሆኑትን ይቀጣል። ማለት ዊዝ ኖ ኢንቴሊጀንስ የሆነው ማለት ነው። አመፀኞችን አባቶች፣ እናቶች፣ ወላጆች አርጩማችንን ትክክለኛ የሆነው ዲሲፕሊን እናንሳ። ትክክለኛ ኑሮ እንኑር። ቤታችን የጸሎት ቤት ይሁን። ቤተ ክርስቲያን መሪዎች ጠይቃችኋለሁ፣ በምሳሌነት እንምራ። እግዚአብሔርን ቃል እናስተምር። ህዝቡን ወደ እውነት እናምጣ። ምእመናን ለመሪዎቻችሁ ታዘዙ። እንደ ሲቲዝን ለመንግስት እንታዘዝ። ይህ ሁሉ ነግሬያችሁ ይህን ባልናገር ወንጀለኛ ሆናለሁ። የቤተሰብ የቤተ ክርስቲያንና የቤተ መንግስት ስልጣናት ሁሉ መገኛ ባለቤት ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ሲጀምር ያነበብኩትን ላንብብላችሁ። ኢየሱስም ደቀ መዛሙርቱ ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይ በምድር ተሰጥቶኛል። ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ቆም ልበል። ስልጣን ሁሉ በሰማይና በምድር የተሰጠው አንድ ብቸኛ ባለስልጣን አለ። እሱ የቤተሰብ የሚስት ራስ ወንድ ነው። የወንድ ራስ እሱ ነው። የቤተሰብ ቁንጮ እሱ ነው። በቤተሰብ ላይ እውነተኛ ባለስልጣን የእግዚአብሔር ልጅ ኢየሱስ ነው። ቤቱ የሱ ናት። ቤተ ክርስቲያን የሱ ናት። የሞተላት ኃይላትን ስልጣናትን ሁሉ የገዛ እሱ ነው። በቤተ ክርስቲያን ባለስልጣን እሱ ነው። በቤተ መንግስት ባለስልጣን እሱ ነው። የነገስታት ንጉስ እሱ ነው። ስልጣን ሁሉ በሰማይና በምድር የተሰጠው ጌታ ነው። ስለዚህ ነው ለጌታ ብላችሁ ለወላጅ ታዘዙ፣ ለጌታ ብላችሁ ለቤተ ክርስቲያን መሪዎች ታዘዙ፣ ለጌታ ብላችሁ ለቤተ መንግስት ታዘዙ። ስልጣን ሁሉ በሰማይና በምድር ተሰጥቶታል። ይሄን ጌታ ታውቀዋለህ? ህይወትን ሊመራ ይፈልጋል። ይሄን ጌታ ታውቂዋለሽ? ስልጣን ሁሉ በሰማይና በምድር የተሰጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ይባላል። አንድ ቀን አይን ሁሉ ያዩት፣ ሃሌሉያ፣ የነገስታት ንጉስ የጌቶች ጌታ በክብር ይመጣል። ነገስታት ሁሉ አክሊላቸውን ከእግሩ ስር ይደፋሉ። እነዚህ ቅድም ያነሳኋችሁ ነገስታት ሁሉ በእግዚአብሔር ስር በኢየሱስ ስም ይደፋሉ። ያኔ አንድ ጌታ አንድ አምላክ ይኖረናል። ምላስ ሁሉ የሚዘምርለት፣ ጉልበት ሁሉ የሚንበረከክለት ኢየሱስ ክርስቶስ የእግዚአብሔር ልጅ የጌቶች ጌታ ነው፣ ባለስልጣን ነው። ክብር ለእግዚአብሔር ይሁን። ቆመን እንጸልያለን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አሜን፣ 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 አሜን። በጸሎት ላይ ያለን ጥቂት ደቂቃ መዘምራን እየመጡ ሃሌሉያ። እስኪ አባቶች የሆናችሁ እጆቻችሁን አንሱ። አባቶች የሆናችሁ እጆቻችሁን አንሱ። እጸልያለሁ ዛሬ እግዚአብሔር ሆይ እጆቻቸውን ያነሱ አባቶችን አይተሃል። አቤቱ ያንተ የአባትነት ምሳሌ ይዘው እግዚአብሔር ሆይ ልጆቻቸውን በቅንነት እንዲያሳድጉ እንዲመሩ ልጆቻቸው አድጎ ለወጡም ሁሉ እንኳን ምሳሌ እንዲሆኑ እግዚአብሔር ሆይ እድል ፈንታ እንድሰጣቸው እንለምናለን። በሚቀጥለው ትውልድ መካከል እግዚአብሔር ሆይ ልጆቻቸውን እግዚአብሔር ሆይ ተክተው እንዲያልፉ የአባትነት ጸጋ ምሕረት እንድታረግላቸው ለምንሃለሁ። እግዚአብሔር ሆይ በምክር ደግፋቸው።
ሚስቶቻቸውን ደግሞ የሚወድበትን እግዚአብሔር ሆይ ኤክስትራ ኦርዲናሪ ኤክስትራቫጋንት የሆነ ፍቅር በእነሱ ላይ ጨምር። እግዚአብሔር ሆይ እርዳቸው፣ ባሎችን እርዳቸው። እኔም እጄን ዘረጋለሁ ከነሱ ጋር ሆኜ በጌታ በኢየሱስም የአባቶች ልብ ወደ ልጆች፣ የልጆች ልብ ወደ አባቶች ይመለስ። ቤቱ የጸዳ ይሁን። የአባትነት ሞዴልህን አካፍለን በጌታ በኢየሱስ ክርስቶስም አንኮንዲሽናል የሆነ ፍቅር ለልጆቻችን እንድናደርግ እርዳን። እናንተ እጆቻችሁን አውርዱ። ሚስቶችና እናቶች ደግሞ እጆቻችሁን አንሱ። በጌታ በኢየሱስ ክርስቶስ ስም፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ እነሆ በፊት የተዘረጉትን እጆች ተመልከት። የሚስቶችን እጆች ተመልከት። እግዚአብሔር ሆይ በፍጹም ቅንነት ስላንተ ብለው እግዚአብሔር አምላክ ሆይ ለባሎቻቸው የሚታዘዙበትን የሚገዙበትን መንፈስ ስጣቸው። ዲሰንት የሆነ ስፒሪት ስጣቸው። እግዚአብሔር ሆይ በመታዘዝ መንፈስ ሙላቸው በጌታ በኢየሱስ ስም። ልጆቻቸውን በርራይና በፍቅር የሚያሳድጉበትን ጸጋ አብዛላቸው። የእናትነትን ጸጋ አብዛላቸው። አንኮንዲሽናል የሆነ ፍቅር እንዲወዱ ልጆቻቸውን እርዳቸው። የሚማልዱ እግዚአብሔር ሆይ የጢሞቴዎስ እናትና አያት ላይ የነበረ መንፈስ ባንተ የነበረው በእናትህ በአያትህ በሎይድ እንደነበረ አውቃለሁ እንደሚል እግዚአብሔር ሆይ እዚህ ቤት ያሉት እናቶችን ባርክ በጌታ በኢየሱስ ስም። እህቶችን ባርክ በኢየሱስ ክርስቶስ ስም። ጸጋና ምሕረት ይብዛላቸው። ያሳድጉ ትውልድን በጌታ በኢየሱስ ስም። ነገ ቤተክርስቲያንን የሚመሩ ነገ አገርን የሚመሩ ትውልድ ያሳድጉ በኢየሱስ ስም። እናቶች እጆቻችሁን አውርዱ። ልጆች የሆናችሁ ሰከንድ ጄነሬሽን ያንግ አደልት እናንተ ደግሞ እጆቻችሁን አንሱ። እባርካችኋለሁ በጌታ በኢየሱስ ክርስቶስ ስም። ዘመናችሁ ያሁን ወጣትነታችሁ በእግዚአብሔር ቤት እንደሆነ ዘመናችሁ አዋቂነት ዘመናችሁ ሽምግልና ዘመናችሁ በእግዚአብሔር ቤት ይሁን። በሚቀጥለው ትውልድ መካከል የወንጌልን ብርሃን የምታበሩ እናንተን እያዩ ሰዎች ወደ ጌታ የሚመጡ ትውልድ ያደርጋችሁ። ኒው ጄነሬሽን ያድርጋችሁ። በትውልዱ መካከል በቅንነት በንጽህና የምትሄዱ እግዚአብሔር ሆይ በፕሮፌሽናችሁ እግዚአብሔር የምታስከብሩ ትውልድ ያድርጋችሁ። እግዚአብሔር ይባርካችሁ። እዚህ ቤት ያላችሁ ደግሞ አሰሪዎች ካላችሁ እጆቻችሁን አንሱ። መሪዎች፣ ፕሮፌሽናል በግል ስራችሁ የምትሰሩ ነጋዴዎች የሆናችሁ፣ አስተማሪዎች የሆናችሁ፣ ሐኪሞች የሆናችሁ በሙያችሁ በተለያየ ሙያ የምትሰሩ እናንተ እጆቻችሁን አንሱ። እግዚአብሔር እነዛ ወላጆችን በባረከበት በእግዚአብሔር ፍርሃት በረከት ባረካችኋለሁ። የምትሰሩት የእጆቻችሁ ሥራ የተባረከ ይሁን። ብርሃናችሁ ይውጣ። በመስሪያ ቤታችሁ ይግነን። በእግዚአብሔር ፊት በፍርሃት የምትመላለሱ ይሁን። የእግዚአብሔርን ልብ የምታሳርፉ ይሁኑ። እግዚአብሔር በርራይ ይሙላችሁ። በምሳሌ የምትመሩ መሪዎች ያድርጋችሁ። መሪዎች የተለያየ ደግሞ ቸርቾችን የምትመሩ ዩዝ ግሩፕ የምትመሩ በተለያየ ሚኒስትሪ ውስጥ በቸርች ውስጥ ያላችሁ ቮለንተር የምታደርጉ ጊዜያችሁን የሰጣችሁ እናንተም እጃችሁን አውጡ። ባርካችኋለሁ። አቤቱ እግዚአብሔር የእጆቻችሁን ሥራ ይባርክ። አእምሯችሁን ይባርክ። በምትሰሩ ሥራ እንደ ብርሃን ያርጋችሁ፣ እንደ ጨው ያድርጋችሁ። በመንግስት ስልጣን ላይ ያላችሁ እናንተም እጆቻችሁን አድርጉ። በሎካል ጀምሮ ከሎካል ከቀበሌ ከሪጅን በስቴት ደረጃ በናሽናል ደረጃ እግዚአብሔር በስልጣን ላይ ያስቀመጣችሁ እጆቻችሁን ብድግ አድርጉ። የእግዚአብሔር ልጆች ናችሁ። እግዚአብሔር ይባርካችኋል። ጥበብን ዕውቀትን ይሰጣችኋል። ማስተዋልን ይሰጣችኋል። ከጎናችሁ ያበረታችኋል። በነህምያ በዝራ ላይ የነበረ በሙሴ ላይ የነበረ መልካሚቱ እጅ በእናንተ ላይ በዳንኤል ላይ የነበረ ሰበብ አያገኙባችሁም። በቅንነት ስራችሁን እንድትሰሩ በታማኝነት እንድትሰሩ ስለ ወንጌል እውነት በምትሰሩት ነገር እግዚአብሔር ካሳችሁን ብድራታችሁን ይከፍታል። እናንተን ጸጋ እግዚአብሔር ያበዛላችኋል። በጌታ በኢየሱስ በእነ ዳንኤል ላይ የነበረው መንፈስ በዚህ ጉባኤ ላይ እጆቻቸውን በዘረጉ ላይ ይሁን። ባሪያዎችን ጠብቅ፣ ከክፉ ነገር ከልላቸው። ሲወጡ ሲገቡ ጠብቃቸው፣ ምሕረት ትከልላቸው። በጌታ በኢየሱስ ጽድቅህን፣ ማዳንህን፣ ፍትህን፣ ነፃነትን ያውጁ። በጌታ በኢየሱስ በደም ይጠበቁ። ሃሌሉያ። እግዚአብሔር ሆይ ይህችን ቤተ ክርስቲያን ባርካት። በየጊዜው እዚህ ቦታ ሆኖ የሚሰበከው ቃል 30 60 100 ያፍራ። እነሆ እምነታቸውን በስራቸው የሚገልጡ እግዚአብሔር አምላክ ሆይ ትውልድን ከዚህ ቤት አስነሳ። ሃሌሉያ፣ ሃሌሉያ፣ ሃሌሉያ።
ያሳየናል ሁሉ ጊዜ ለመስማት በፈለግን ቁጥር። ስለዚህ እንጠይቀዋለን ይህንን ባለጠጋ የሆነ እግዚአብሔር መንገዱን እንዲያሳየን፣ ከዛ ደግሞ በመንገዱ ላይ እንድንሄድ እንዲረዳን ኃይል እንዲሰጠን። ምናልባት አንዳንዱ ነገር በስጋችን ከምናየው አንፃር ለዚህ ኃጢአት ዓለም ውስጥ ለሚኖረው ለዚህ ስጋ ከባድ ይመስላል። ግን ደግሞ እግዚአብሔር መንገዱን እንድንከተል የሱን ፍለጋ እንድንከተል ሁሉ ጊዜ ይነግረናል። ስለዚህ ለዚህ እንታዘዛለን። መንገዱን ያሳየን ይሄ ጌታ፣ መከተል እንድንችል ደግሞ ኃይሉን ያብዛልን። ምክንያቱም ይሄ የሱ መንገድ ነው። እሱ በሚመራን መንገድ እንሄዳለን። ሃሌሉያ። Shine.
Shine.
አሁን እንደሰማነው ቃል ማለት ነው ሀገርም ቤተሰብ ቤተክርስቲያን ልክ አሁን በተቀመጠው ኦርደር ውስጥ ቢኖር እውነት ምን ያክል የተዋበ ነበረ። እሺ ብለን ስንታዘዝ ማለት ነው። ግን እግዚአብሔር ደግሞ የተናገረን ከኛ እንደሚጀምር ነው። እውነት ለዚህ መንፈስ ቅዱስን መጠየቅ ትልቅ ነገር ነው። በፊቱ ለመመላለስ እያንዳንዱ ተግባራችንን በፊቱ ለመመላለስ እንደ አባት እንደ እናት እንደ ወላጅ እንደ ልጆች በቤተ ክርስቲያን ውስጥ እንደምናገለግል ሰዎች በውጪ ባለ ስራዎች ላይ እንዳሰሪ እንደ ሰራተኛ እንደ እግዚአብሔር ሐሳብ መመላለስ በፊቱ መመላለስ በእግዚአብሔር ፊት መሆናችንን ማወቅ እንደ መንግስት ለመንግስት ተገዝተን እንደምንኖር ሰዎች አልቲሜትሊ የምንገዛው ለእግዚአብሔር ስልጣን ነው። ለጌታ እንደሆነ እግዚአብሔር አምላክ ስለተናገርከን እናመሰግናለን። በዚህ ውስጥም ደግሞ ፊትህን እንድንሻ ስላደረከን መንፈስን እንድንጠይቅ ስላደረከን እናመሰግናለን። ጸሎታችን እግዚአብሔር ሆይ በመንፈስህ ሙላን። እግዚአብሔር ሆይ እዚህ ሙላን። በተሞላ መንፈስ እግዚአብሔር አምላክ ሆይ እንመላለስ። እለት እለት በተሞላ ሁኔታ ውስጥ ሆነን እንመላለስ። እግዚአብሔር አምላክ ሆይ ቤትን ባሰማራህን ስፍራ ላይ የትኛውም አገልግሎት ውስጥ አስቀምጠን እግዚአብሔር አምላክ ሆይ መንፈስ የሞላባቸው ሰዎች አድርገን እለት እለት በህልውና ውስጥ መኖር አድርግልን። ምናልባት ዛሬ መጀመሪያ ጊዜ ላይ የመጣችሁ ሰዎች ብትኖሩ እግዚአብሔር ቃል የሚነግረን ውበት ይሄ ነው። በቤተሰብ ውስጥ እግዚአብሔር ያስቀመጠው ውበት አለ። በቤተ ክርስቲያን ውስጥ እግዚአብሔር ያየው ውበት አለ። በሀገር ውስጥ በአስተዳዳሪዎችና በሌላው ህዝብ መካከል እግዚአብሔር ያየው ውበት አለ። ለዛ እያንዳንዳችን ኮንትሪቢዩት እናደርጋለን። ወደዚህ መንግስት ውስጥ ነው እግዚአብሔር የጠራን። ያ ደግሞ ህይወት የሚሆንልን በእውነት በክርስቶስ ኢየሱስ አምነን እግዚአብሔርን እንደሚገባ ስንከተለው ነው። ሰው መጀመሪያ ከእግዚአብሔር ጋር ካልታረቀ ከቤተሰቡ መታረቅ አይችልም። በጎኑ ካለ ሰው ጋር መታረቅ አይችልም። በመስሪያ ቤት ወይ ከምናሰራቸው ሰዎች ጋር ወይ ደግሞ ለምንሰራባቸው ሰዎች ታርቀን መኖር አንችልም። ሰላምን ማግኘት አንችልም። ሰው መጀመሪያ ከእግዚአብሔር ጋር ሰላም ያስፈልገዋል። ያ የሚሆነው ሰው በክርስቶስ ኢየሱስ ከእግዚአብሔር ጋር ሲታረቅ ነው። በሚቀጥለው ሳምንት እኮ የክርስቶስን ስቅለት እናከብራለን። ስለኛ ተሰቀለልን ብለን በመስቀሉ ያደረገው ከእግዚአብሔር ጋር አስታረቀን። ያ ብቻ አይደለም፣ እርስ በርሳችን አስታረቀን። ይህንን የማዳን ጉልበት ምናልባት ገና ካልተለማመዳችሁት በህይወታችሁ ላይ ካላያችሁት በህይወታችሁ ላይ መንገዱ በክርስቶስ ኢየሱስ ማመን ነው። እዚህ ላይ በሚያሳያችሁ ስልክ ቁጥር ኮሙኒኬት አድርጉን። በክርስቶስ ኢየሱስ ማመን እፈልጋለሁ፣ በእውነተኛ መንገድ ማመን እፈልጋለሁ፣ ጌታን መከተል እፈልጋለሁ፣ እንደሚገባ በሱ ሐሳብ መኖር እፈልጋለሁ ለምን ሰዎች መጀመሪያ ክርስቶስ ኢየሱስ ማመን ነውና የሚጠይቀው። ያንን ሊድ ለማድረግ ቤተ ክርስቲያንም ዝግጁ ነች ለማስተማር፣ አብረናችሁ ወክ ለማድረግ የጌታን ቃል ለማስተማር ሬዲ ነችና በዚህ ስልክ ቁጥር ኮሙኒኬት አድርጉን። ወይንም ደግሞ አስተናጋጆች አሉ በየቦታው ላይ እነሱን ሄዳችሁ ኮሙኒኬት አድርጓቸው፣ ስልክ ቁጥራችሁን ስጧቸው። ወይንም ደግሞ በዚህ ስልክ ቁጥር ቴክስት አድርጉ እና ፎሎ እናደርጋለን፣ እናስተምራችኋለንና በዚህ እንድትልኩ አበረታታችኋለሁ። ሌሎቻችን ደግሞ እግዚአብሔር አምላክ በመንፈሱ ያገዘን። አሜን። እንነሳና የመጨረሻ በረከት ተቀበለን እንውጣ። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን በእናንተ ላይ ያብራ።
ሰላሙንም ይስጣችሁ። በእግዚአብሔር ሰላም እንሄዳለን በጌታ በኢየሱስ ክርስቶስ ስም አሜን አሜን።